ማርታ ገነትን እንደ ህይወቷ አርአያ አድርጋ ትመለከታታለች። ማርታ እንዲኖራት የምትመኘው ነገር ሁሉ አሟልታ ያዘች ናት የሚል እምነት አላት። ስለ ተፈጥሮ ውበት ሲነሳ በቅድሚያ ማርታ ጭንቅላት ውስጥ ብቅ የምትለው ገነት ናት። የተሟላ ስብዕናን በተመለከተ ጨዋታ ሲጀመር የማርታን ሐሳብ የምትሞላው ገነት ናት። በተለያዩ ፊልሞችና መጽሐፍት እንዳየችው በርካታ ሰዎች ጀግና የሚሉት ሰው ይኖራቸዋል። ቢቻላቸው የሚኮርጁት እነዚህ ሰዎች አቆም ሆነ ሳያውቁ ያ ጀግና የሚሉት ሰው የሆነውን ለመሆን የማያደርጉት ነገር አይኖርም። ማርታም የተሟላ ስብዕና ባለቤት መሆን የሚቻለው እንደ ገነት መሆን ሲቻል ነው የሚል ጥቅል እምነት አላት። ከዚህ የመነጨ አድናቆትና ክብርም አላት ለገነት። ይህንኑ ስሜቷን ግን ለጓደኛዋ ለሃና አልተነፈሰችም። ሃና ይገባታል ብላ ስላላመነች። አየሩ እንዴት ደስ ይላል አለ ሳሙኤል የያዙን ቢራ ወደ አፉ እያስጠጋ። ልክ ነህ፣ በጣም ደስ ይላል አለሽ ገነት። ዛሬ ከቤት ወጣ ብለሽ ነበር እንዴ ብሎ ጠየቃት ሳሙኤል እንድትጫወት ለመገፋፋት። አንዳው ከሰፈር አካባቢ አልወጣሁም። ያንተ ሁሉ እንዴት ነበር? ግቢ ውስጥ ነው ያሳለፍኩት። አንድ ክላስ ነበረኝ። ከዚያ ወጥቼ ቤተመጻሕፍት ነው ያልኩት። እኔ ዛሬ ከቢሮ አልወጣሁም ማለት እችላለሁ። በጣም ደብሮኝ ነው ያልኩት። ሆኖም አንዳንድ ነገሮች ለማድረግ ሞክሬያለሁ አለና ከማርታ ጋር ያደረገው ውይይትና ልትረዳ የገባችውን ቃል ባጭሩ አስቀምጦ ከጓደኛው መስፍን ጋር በስልክ መገናኘቱን ተናግሮ ውሎን አጠቃለለ። ምን አይነቱ ቁም ነገረኛ ሰው ናት እባክህ አለሽ ገነት በተመስጦ። የምትገርም ልጅ ናት አለ ጀማልም አከለና። አዎ ማርታ እስከዚህ የሚያህል በሳል አትመስለኝም ነበር አለ በሐሳብ ተውጦ። ማርታ ዛሬ የገባችው ቃል የተሸከመውን ቸርነት ሲያስበው ከበደው። ራሱ ያልገባውን ነገር በተለይ ገነት ፊት መዘርገፍ አልፈለገም። ልትቋቋመው ከምትችለው በላይ ጥርጣሬ ውስጥ እንዳይጨምራት በመፍራቱ አለመናገሩን መረጠ። ባይሆን አመች ጊዜ ሲገኝ ጉዳዩን ማንሳት ይሻላል ሲል አሰበ። ለዚያች እንደዚያ ለሚወዳት ገነትም የሚደብቀው ነገር መከሰት መጀመሩም በሎተሪው ላይ ያሳደረውም ጥላቻና ጥርጣሬ ያጠነከረበት። መለስተኛ ለመረጋጋትም ተሰማው። እኔ እኮ የኔ ያልደግ መሆኗን አላወኩም እንጂ በተገናኘን ቁጥር ምን ይቸግርሻል? ምን ልርዳሽ ገድንዬ? አይዞሽ ንገሪኝ። እኔ እኮ እህትሽም ጓደኛሽም ማለት ነኝ። በተሻለ አቅም ልረዳሽ እችላለሁ። አንቺም እንደዚሁ። እባክሽ እንቀራረብና አንዳንድ ነገሮችን እንተጋገዝ ስትል የተለያየንበት ጊዜ የለም አለች። በመቀጠል ፍጥን ባለ አነጋገር በተለይ አሁን የነገርከኝ ካደመጥኩኝ ወዲህ ማርታን ይበልጥ እንደወደድኳት ታውቃላችሁ አለች በስሜት። ገንዬ የተጨበጠ ነገር እኮ የለም ገና የሚታይ ነው አለ ሳሙኤል አሁንም የማርታ ቸርነት በሚገባ ስላልገባው እየተጠራጠረ። በጨበጥሳም ያለችውን ብላ አንተን አጽናንታ ለጊዜውም ቢሆን ከሐሳብ እፎይ እንድትል ማድረግ መቻልወስ አለች በማርታ የውለታ ቃል ልቧ ተነክቶ። እኔም ከገኒ ጋር እስማማለሁ። ማርታ ደግ ልጅ ናት አለ ጀማል ትንሽ ጥርጣሬ ማሳደሩ ባይቀርም አሁን ሊገፋበት ሳይፈልግ። ጂሚ እስቲ ቅድም በስልክ የጀመርነውን አምጣው አለ ሳሙኤል የጀማል ሐሳብ የገባው ይመስል። ኤምባሲው ጋር ደውዬ አንድ የማውቀው ሰው አነጋገር ያለው እንደገመትነው ነገሩ ቀላል አይደለም። ምክንያቱም ዝም ብሎ ሰው ማግኘት ብቻ በቂ አይደለም። ስፖንሰር የሚሆን ሰው በአሜሪካ ያለው ኑሮ ሌላ ከዚህ የሚሄድ ሰው መደገፍ የሚያስችለው አይነት መሆን እንዳለበት ነው አንዱ የገባኝ ነገር። ስለ ኑሮ ደግሞ እንዴት ማወቅ ይቻላል ብላ ጠይቀሽ ገነት። የሆነ የሚሞላ ፎርም አለ መሰለኝ። ፎርሙ በስፖንሰሩ ተሞልቶ አንቺ ጋር ይላክና ኤምባሲው ጋር የምታቀርቢው ነው። ፎርሙ የስፖንሰሩን የፋይናንስ አቅም አስፈላጊም ከሆነ አግባብ ባላቸው ተቋማት የተረጋገጠ የሚንቀሳቀስና የማይንቀሳቀስ ንብረት ባለቤትነት ማስረጃና ለመንግስት ቀረጥ የተከፈለበት ሰነድ ነገር የሚሰፍርበት ነው። የገንዘቡ አቋም አስተማማኝ ካልሆነ የሰው ልጅ ወስዶ ማስተናገድ አይችልም የሚል እምነት ያላቸው መሰለኝ። ስለዚህ ፎርሙ ቢቻል አስተማማኝ የፋይናንስ መሰረት ባለው ሰው መሞላት እንዳለበት ነው የተነገረኝ። እንደዚህ አይነቱ ሰው ካልተገኘ ሎተሪው ትርጉም አልባ ሊሆን ነው ማለት ነው አልሽ ገነት በመገረም። መሆኑ ነው መሰለኝ መለሰ ጀማል። ታዲያ ምኑ ጋር ነው ሎተሪነቱ ብላ የለበጣ ሳቅሳቀች። እሺ ቀጥል ጂሚ አለ ሳሙኤል በገነት ፈጣን ግንዛቤ ቢኮራም የሎተሪው መሳካት ሊዘረጋው የሚችል የመለየት መጋረጃም የወደፊት ህይወቱን ሲያጨልመው ከወዲሁ እየታየው። ሌላው ከኤምባሲ ውጭ ማቆስ የነገረኝ ነው የምንፈልገው አይነት ሰው ሊያገኙ የሚችሉ ሰዎችን ማግኘት እንደሚቻል ነው የተነገረኝ ብሎ ሊቀጥል ሲል አለች ገነት ድንግርግር ብሏት
ጀማል ትንሽ እንደማሰባለና ነገሩ እንዴት ነው? ለምሳሌ አንቺ ሎተሪ ደርሶሽ የለ ስፖንሰር የሚያደርግሽ ሸውራሽ ፈልገሽ ማግኘት ሳትሺ በመቅረትሽ ሎተሪ ከሚቃጠል አሜሪካን ሀገር ሁነኛ ዘመድ ያለው እዚህ የሚኖር ሎተሪ ያልደረሰው ግን ውጪ መሄድ የሚፈልግ አንቺ ጋር በውሸት ጋብቻ ይቆራኝና ማንኛውም አስፈላጊ ወጪ ሸፍኖ የስፖንሰር ጣጣ ጨርሶ ተያይዞ መሄድ። አው ልክ ነህ። እንደዚህ በዝርዝር አልገባኝም እንጂ ሰፈሩ ሲወራ ሰምቼ ነበር። ያውም ጠፋኝ እንጂ አንዲት በርቀት ማውቃት ልጅ እንደዚህ ሆና መሄዷም መስማቴን አስታውሳለሁ። ግን ይህ ነገር የቱን ያላስተማምናል? ሰው እውነተኛ ያልሆነ ጋብቻ ሲፈጽም አይነቃበትም? አሜሪካውያን የውሸት ጋብቻን ለይተው ማወቅ አይችሉም ማለት ነው? አከታተለች ጥያቄዎቿን። አሳምራ ቃሉ እንጂ እንዲያውም ከኢሚግሬሽን ጋር በተያያዘ መልኩ የተለየ የውሸት ጋብቻን ብቻ የሚመለከት ህግ እንዳላቸው አንድ መጽሔት ላይ ነበብኩ ይመስለኛል። ታዲያ አይከብድም? ህጉን ማለፍ እንኳን ቢቻል ከማያውቁት ሰው ጋር ህጋዊ ጋብቻ ውስጥ ገብቶ መሄድ ብላ በእንጥልጥል ተወችው። በእርግጥ በጣም ይከብዳል። በተለይም ለሴት ልጅ እንደሚከብድ ደሞን ነው። የሚታወቅ ሰው ከተገኘ ግን ሁኔታው ቀለል ሊል ይችላል አለ ጀማል። ለመሆኑ ሎተሪው ጊዜ ገደብ አለው? ጠየቀች ገነት ፊቷን አጨፍግጋ። አዎ በደንብ አለው። ደንባቸው በግልጽ እንዳስቀመጠው የቪዛው ጣጣ በአንድ አመት ውስጥ ማጠናቀቅ ያልቻለ ሰው በቪዛው ተጠቃሚ መሆን እንደማይችል ነው። አሃ በቂ ጊዜ አለን ማለት ነው አለች ፊቷ በተስፋ ፈክቶ። የለም ነገሩ ያን ያህል ቀላል አይደለም አለ ጀማል። ሳሙኤል ቀጥሎ ጀማል የሚናገረውን ለመስማት ጆሮቹን ቀሰረ። አንድ አመት ቢባልም በተግባር ሲውል ግን ለየት ያለ መልክ ይይዛል። ታስታውሺ እንደሆነ የሎተሪው አሸናፊነትሽን ለማብሰር በተላከልሽ ወረቀት ላይ አጠቃላይ አሸናፊሽ ቁጥር 110 ሺህ መሆኑን ይናገራል። አዎ አሜሪካውያን ለ110 ሺህ ሰዎች የምስራች ደብዳቤ መላካቸው ምርጫቸውን ለማስፋት እንጂ ያን ያህል ቪዛ ለመስጠት በማሰባቸው አይደለም። ከአሸናፊዎች ውስጥ ቪዛ የሚሰጣቸው ግፋቢል ከ55 ሺህ እንደማይበልጡ ነው። ምን አመጣ ደግሞ ጂሚ አለች ፊቷን መገረም በተላበሰ ፈገግታ አኮሳተር። ቆይኝ ግን ይሄ ብቻ አይደለም። ከ55 ሺህም ለኢትዮጵያ የተመደበው ከ3 ሺህ የማይበልጥ ነው። ከዚህም እንደገና የቪዛው ቁጥር ሲሰላ ከምትጠብቂው በላይ እንደሚቀንስ ነው። ለምሳሌ አንቺ ሎተሪው ደርሶሽ የለ አንቺ ባለትዳርና የሶስት ልጆች እናት ነሽ እንበል። ሁሉንም አሟልተሽ ስትጨርሺ ለአንቺ ለባለቤትሽና ለልጆችሽ 5 ቪዛ ይሰጣቸዋል። ያ ማለት ከ3000 5 ቪዛ ተቀነሰ ማለት ነው። ስለዚህ የቪዛው ቁጥር የሚሰላው በሎተሪ አሸናፊዎች ቁጥር ሳይሆን በአሸናፊዎቹ አማካኝነት በሚቀርበው የቪዛ ጥያቄ መሰረት በሚሰጠው ቪዛ ብዛት ነው። ገነት ደነገጠች። ወሳኝ ፈተና ለመውሰድ ፈተና አዳራሽ ተቀምጣ ጊዜ ያልበቃ ብሏት በጭንቀት የምትቃተት መሰላት። በቃ ቶጂሚ ሎተሪው ቀልድ መሆኑ ገና አሁን ገባኝ። ለዛም የማያስቅ አስቀያሚ ቀልድ አለች ፊቷን ከጀማል አንስታ አይኖቿን ጥርት ባለው ሰማይ ላይ ተክላ። የፈለገውን ከመሞከር የሚያግደን የለም አለ ጀማል ሆነ ብሎ እሷን ተስፋ ለማስቆረጥ ያቀደው መስሎ እንዳይሰማት ሰግቶ። ሳሙኤል ሎተሪውን አስመልክቶ ያደረበትን ስጋት ሁሉ ተናግሮ በመጨረሱ እንደገና በጉዳዩ በመክፋት ገነትን ሰቀቀን ውስጥ መጨመር ባለመፈለጉ ስሜቱን እንደምንም ውጦ በተቻለ አቅም በርከት ያሉ አማራጮችን እንፈልግና የሚሆነው እናደርጋለን አለ። በጣም ጥሩ ነው። አማራጭ ማስፋትን የመሰለ ነገር የለም። እንደዚህ አይነት ኢንፎርሜሽን ማግኘቱ ጠቃሚ ነውና በጀመረው ብንቀጥል ነገሩን በአስተማማኝ መልኩ መጨረስ የምንችል ይመስለኛል አለ ጀማል። ገነት ራሷን በመነቅነቅ ድጋፏን ሰጠችው። መሽቶብናል ጎበስ አለ ሳሙኤል ዙሪያቸው ያሉትን ባዶ ወንበሮች እየተመለከተ። ሂሳባቸውን ከፍለው ወደ ቤታቸው ማዝገም ጀመሩ። የጊዮንን በር አልፈው በቀኝ ታጠፉና አቀኑ። ሞቢሉ ፊት ለፊት ታክሲ በማስቆም ወደ ሰፈራቸው ተጓዙ። ገነት ቤት ደጃፍ ሲደርሱ ሳሙኤል የገነትን ትከሻዎች በሁለት እጆቹ ጨብጦ በመያዝ ግንባሩን ገነት ግንባር ላይ አጣብቆ በደንብ አንብጭኝ ገኒ፣ ስለ ግጥሚያው አንድ ነገር መናገር ፈልጌ ነው። ሰሞኑን ልምምድ አለማድረግሽን አላጣሁትም። ሎተሪ የፈጠረብሽን ተጽዕኖ ከኔ በላይ የሚያውቅልሽ እንደማይኖር አሳምረሽ ታውቂያለሽ። ዳሩ ያንቺ ጭንቅላት ምን ማከነው እንደሚችል አውቃለሁ። ራስሽን ከሎተሪ ሐሳብ ነፃ ካደረግሽ የሆዱን ግጥሚያ በቀላሉ እንደምታሸንፊ እርግጠኛ ነኝ። ስሚ፣ ሎተሪውን ለጊዜው ወደ ጎን ትተሽ በቂ ረፍት ለመውሰድ ሞክሪ። ብታሸንፊም ባታሸንፊም እኮራብሻለሁ። ነገር ግን ፍቃድሽ ከሆነ አሸንፈሽ እንደወትሮ እኔንም ብቻ ሳይሆን ወዳጆችሽና ደጋፊዎችሽን ሁሉ ማስደሰት እንደምትችይ ላረጋግጥልሽ እወዳለሁ። እኔም ቤት አላሳፈረም። የኔ ጌታ ማድረግ የምችለውን ሁሉ አድርጌ ያስደስታለሁ በማለት ተጠመጠመችበት። ተያይዘው ሲሳሳሙ ጀማል የደስታ ፈገግታ ተላብሶ ይመለከታል። ደህና አደርልኝ የኔ ቆንጆ ብሎ መራመድ ሲጀምር ባይ ገዲ አለ ጀማል። ቻው ጂሚ ብላ ቤቷ ገባች።
ለሁለት ወራት አዲስ አበባ ውስጥ በሚገኙት 25 ወረዳዎች መካከል ሲካሄድ የቆየው የሴቶች የጠረጴዛ ቴኒስ ውድድር ዛሬ ይጠናቀቃል። ገነት ወረዳዋን ወክላ ባደረገቻቸው ግጥሚያዎች ተፎካካሪዎቿን ሁሉ በማሸነፍ ለዛሬው ዋንጫ ውድድር ቀርባለች። ገኒ 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 እያሉ ይጮሃሉ የገነት ደጋፊዎች። የወረዳ 15 ወጣቶች በውድድሩ ቦታ ቀርበው በመገኘት ገነት ሳትመጣ ጀምረው ገኒ 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 እያሉ ድጋፋቸውን ሲገልጹ ቆይቷል። ቀኑ እሁድ ነው። አዲስ አበባ ረፋዱን ባወረደው ኃይለኛ ዝናብ ስትደበደብ ውላለች። በዝናቡ ምክንያት ተመልካች ላይመጣ ይችላል በሚል ስጋት አዘጋጆቹ ውድድሩን ለሌላ ጊዜ ለማስተላለፍ ሐሳብ ማንሸራሸር ጀምረው ነበር። ተመልካቹ ግን ዝናቡን ከቁብ ሳይቆጥር ውድድሩ ወደሚካሄድበት ይጎርፋል። የቀድሞ ወክማ ለውድድሩ ብቃት ያለው አልመስላለም። አሁንም ቴኒስ አፍቃሪዎች ጫማቸው የተሸከመውን ጭቃ በር ላይ ያራገፉ የተጣበበውን አዳራሽ ይበልጥ ያጣብቡ ጀመር። ውድድሩ ልክ ከቀኑ 8 ሰዓት ይጀምራል። ገነት የውድድሩ ሰዓት ከመድረሱ 10 ደቂቃ ቀድማ በሳሙኤል፣ ጀማል፣ ማርታና ኤደን ታጅባ ብቅ ስትል አዳራሹ ድብልቅልቅ ወጣ። ገኒ 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 ሁለት እጆቿን ስማ በመዘርጋት ሰላምቷን ሰጠች። ሳሙኤል ልቡ ተነክቶ ባንክሮ ይመለከታታል። ባደረገቻቸው ግጥሚያዎች አብሯት በመሆን ደስታዋን መጋራት የለመደው ቢሆንም የዛሬው የተለየ ሆነበት። ሰላምቷም አጠናቃ ወደነ ሳሙኤል ስታመራ ሁለት እጆቹን በመዘርጋት ተቀብሎ በረጅሙ ሲስማት በጭብጨባ ኃይል የአዳራሹ ጉልበት ተፈተነ። በሰፊው የሸፈናትን ወፍራም ጥቁር ሰማያዊ ቱታን በመፈንቀል ሰውነቷ ጋር አብሮ የተሰራ በሚመስል እጅጌ የለሽ ውሃ ሰማያዊ ካናቴራና ቁምጣ ወጣች። የተጫማችውም ጥቁር ስኒከር አጥብቃ ካሰረች በኋላ ባለችበት ዱብ ዱብ ማለት ጀመረች። አሁንም ገኒ 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 ይባላል። ተፎካካሪዋ ሚሮን አበበ ወረዳ 18ን ወክላ የመጣች ከገነት ጋር ተመሳሳይ አቋምና እድሜ ያላት ወጣት ናት። ሰውነቷ ጥብቅ አርጎ በያዘ ቀይ እጅጌ አልባ ካናቴራና ታይት ውስጥ ሆና ብቅ ስትል ሜሪ 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 እያሉ ተቀበሏት ቲፎዞቿ። ደጋፊዎቿን እንደገና ካስተናገደች በኋላ በቆመችበት ሰውነቷን ታፍታታለች። በጣም የታወቀች ተጫዋች በመሆኗ ከባድ ፉክክር የሚታይበት ጨዋታ እንደሚሆን ይጠበቃል። የሥርዓቱ አዘውታሪዎች ማን ሊያሸንፉ እንደሚችል በእርግጠኝነት መናገር ያልቻሉበት ግጥሚያ ነው። ዳኛው ተወዳዳሪዎችን በመጥራት እንዲጨባበጡ ጠየቃቸው። ሁለቱም በፈገግታ ተጨባበጡ። ከ5 ጨዋታዎች 3ቱን ያሸነፈም የዋንጫው ባለቤት እንደሚሆን ተለፈፈ። ጨዋታው ከመጀመሩ በፊት የኢትዮጵያ ሕዝብ መዝሙር ለመዘመር ሁሉም ባለበት ቆመ። ጨዋታው ተጀመረ። ሜሮን የመጀመሪያዎቹን 6 ነጥቦች በተከታታይ አስቆጠረች። ገነት ጨዋታው ውስጥ የለችም። በደመ ነፍስ የምትመታቸው ኳሶች ሜሮን ጠረጴዛ ላይ ማረፍ አልቻሉም። የሜሮን ደጋፊዎች ሲጎለብቱ የገነት ግራ ተጋቡ። ሜሮን 19 ስትደርስ ገነት 5 ላይ ነበረች። የመጀመሪያው ጨዋታ በሜሮን አሸናፊነት ተጠናቀቀ። ሳሙኤል ጨዋታው ገና መጀመሩ ስለሆነ አይዞሽ አላት። ጀማል፣ ኤደንና ማርታ ገነትን በፈገግታ አይዞሽ ገኒ ከማለት በላይ አልተናገሩም። ቦታ ተቀየረው የሁለተኛው ጨዋታውን ጀመሩ። የሜሮን ደጋፊዎች ጩኸት ጎልቶ ቢሰማም የገነትም ተስፋ አልቆረጡም። አሁንም ገኒ 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 እያሉ ማበረታታቸውም አላቋረጡም። ገነት ግን የምትሰማቸው አትመስልም። የሁለተኛው ጨዋታ መጠናቀቅ የሜሮን መሪነትም ዳግም አበሰረ። ሳሙኤል ጎንበስ ብሎ የገነትን የላላ የጫማ ማሰሪያ ካጠበቀ በኋላ ቀና ብሎ አያት። አይኖቹ ያዘሉትን ለመዘርገፍ ምንም እንዳልቀራቸው የተመለከተው ሳሙኤል ረጋ ብሎ በፈገግታ ካሁኑ ከጀመርሽ ዋንጫውን ስትቀበይ እንባ ሊያጥርሽ ነው። የለም አሁን ጨዋታው ገና ነው፣ በርቺ በማለት ለወሳኙና ለሶስተኛው ጨዋታ አዘጋጃት። ሶስተኛው ጨዋታ ተጀመረ። ሜሮን የመጀመሪያዎቹን 5 ነጥቦች በተከታታይ ስታስቆጥር ሳሙኤል ገነት አሰልጣኝ ጋር በመጠጋት አጭር ረፍት እንዲጠይቅ ጠየቀው። ዳኛው በአሰልጣኙ ጥያቄ መሰረት አጭር ረፍት ፈቀደ። ሳሙኤል ገነትን፣ ጀማል፣ ማርታና ኤደን ወደ ቆሙበት አስጠጋት። ገንዬ ሜሮን እስካሁን ያሸነፈችው እጅሽን ነው። እስካሁን የእጅሽን ጨዋታ ብቻ ነው ያየነው። ከአሁኗ ደቂቃ ጀምሮ ስሜትሽና የጭንቅላትሽን ተሳትፎ ማየት እንፈልጋለን። እኔ ቆንጆ ወድሻለሁ። ከፈለግሽ ማሸነፍ ትችያለሽ። ማሸነፍ እንደምትፈልጊ ብቻ ንገሪ። አዎ ፈልጋለሁ ሳሚ በማለት ደረቱ ላይ በመለጠፍ አፍና ይዛው የነበረውን እንባ በጉንጯ ለቀቀችው። በመቀጠልም አሳፈርኩ አይደል ሳሚ አለች በእንባ በታፈነ ድምጽ። ኖ ባንቺ ሁሌ እንደኮራው ነው የኔ ቤት አላት ወደ ራሱ ይበልጥ በማስጠጋት። መለየታችን እየታሰበኝ ጨዋታው ላይ ማተኮር አልቻልኩም የኔ ጌታ።
ከቅፏ ወጣትና አይኖቿን በቀጥታ እየተመለከተ አብረንን አንለያየም፣ ምን ጊዜም አብረንን ገንዬ፣ ብትሄጂም ባትሄጂም ወደ ጨዋታው ተመለሽና እንዳስለመድሽን ዛሬ ማስደሰችኝ እሺ ብላ እንደመራመድ አለችና እንደገና እሱ ጋር ጠጋ ብላ ካላንተ ድጋፍ መኖር አልችልም ሳምዬ፣ ያንተ ድጋፍ እስካለኝ ደግሞ አሸንፋለሁ። አለሁልሽ የኔ መቤት፣ እንደምታሸንፊኝ በጣም እርግጠኛ ነኝ አለና በጠረጴዛው አቅጣጫ በለስላሳው ገፋ አደረጋት። ጠረጴዛው ጋር ያስቀመጠችው ራኬት ስታነሳ ደጋፊዎቿ ድምጻቸውን ይበልጥ ከፍ በማድረግ ገኒ 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 አሉ። ራኬት በያዘችበት እጇ ደጋፊዎቿ ሞቅ ያለ ሰላምታ ሰጥታ እጅ ነሳች። ጩኸቱና ፉጨቱ ተጀመረ። ባልተቋረጠና በደመቀ ሁኔታ ገኒ 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 የሚለው ጩኸት ቀጠለ። ተዘጋጀች። ጨዋታው ቀጠለ። ሜሮን የላከቻቸው 5 ኳሶች በገነት እየተመለሱ የሜሮንን ጠረጴዛ በብርሃን ፍጥነት ተሳልሞ ሲያልፉ ከሚያሰሙት ድምጽ በስተቀር ለማየት ያዳግታሉ። ነጥቡ 5-5 ሲነበብ የኳስ ሎት ተደርጎ ኳስ ገነት እጅ ገባች። 5ቱም ሰርቦች የሜሮንን ጠረጴዛ እየደበደቡ በወጡበት ቀሩ። 3ኛው ጨዋታ በገነት አሸናፊነት ተጠናቀቀ። 4ኛውም 5ኛውም። ወይኔ ምን አለ ገነትን ሆኜ በተፈጠርኩ አለች ማርታ ለራሷ። ገነት በወረዳ ልዩ አቀባበል ተደረገላት። ለክብሯ ግብዣ ከመደረጉም በላይ ወረዳው ያዘጋጀላትን ሽልማትም ከወረዳው ሊቀመንበር እጅ ተቀበለች። የሰፈራ ወጣቶች እይታዋን ለማግኘት ይንጠራራሉ። እጇንም ለመንካት እርስ በርስ ይገፈታተራሉ። ገነት ሁሉንም ማዳረስ ባትችልም እየዞረች የቻለችውን ያህል ጨበጠች፣ አቀፈች፣ ሳመች፣ ተሳመች። በክንዋኔዋ ኮራች። ሳሙኤል፣ ጀማል፣ ማርታና ኤደን አብሯት ኮሩ። ወረዳው ያዘጋጀው የአቀባበልና የሽልማት ስነ ስርዓት ተጠናቆ ገነትና የገነት ደጋፊዎች አዳራሹን እየለቀቁ መውጣት ጀመሩ። ዳንኤልና ጓደኛው ገረመው ከበደም አዳራሹ በር ላይ ቆመው እነገነት ሲወጡ ያስተውላሉ። ሁለቱም እንደ ሌሎች የሰፈር ወጣቶች ገነትን ያደንቋታል። የዳንኤል ጠለቅ ያለ ቢሆንም ቀን ቦታውን በጨለማ ከተነጠቀ የቆየ ቢሆንም ዳንኤል አይኖቹም ገነት በምትሄድበት አቅጣጫ ሲያነጣጥር በሚያየው ፈዞ ቀረ። የለበሰችው ቱታ የሰውነቷን ቅርጽ የደበቀ ቢሆንም ዳንኤል ገነትን ዘልቆ ከማየት አልከለከለውም። በአይኖቹ ሳይሆን በሐሳቡ ነው የሚያያትና ገነት ስትራመድ አጎንብሳ መሬት አታይም። የምትጓዝበት መንገድ የምታየው ከርቀት ይመስል ቀና ብላ ትራመዳለች። እነገነት ከገረመውና ከዳንኤል እይታ ወጡ። ዳንኤል ግን ገነት ሁሌ የምትመላለስበትን አስፋልት ተከትላም ከፊት ለፊት ስትመጣ በአይነ ህሊናው ታየችው። ቀና ብላ እየተራመደች ሁሌ በቅድሚያ የሚታዩት እነዚያ ለተኩስ እንደተዘጋጁ ሚሳኤል ደረቷን ለቀው ቀሚሷን ሰንጥቀው ለመውጣት ያልተቋረጠ ትግል ውስጥ ያሉ የሚመስሉ ጡቶቿን ነው። አሁንም በሐሳቡ የሚታየው የገነት ጀርባ ሳይሆን ደረቷን ነው። አይ ተፈጥሮ አለ ዳንኤል ለራሱ። ሁሌ ሲያትና ሲያስባት እንደሚለው ጠጋ ያለች በሄደች ቁጥር ደግሞ ዳንኤል አይኑን ቀልበስ እያረገ መሬት ማየት እስኪጀምር አይኖቿ ይወጉታል። ታዲያ አይኖቿ ከእርካታ የሚገኝ አድናቆት የያዘ ሙቀት እንጂ እሳት አይረጩም። ልብን ያቀልጣሉ እንጂ አያቃጥሉም። ዳንኤል በጣም ይወዳቸዋል። ፊት ለፊቷ ሲተላለፉ አይ የሚባባሉትም ከቅርበት ነውና ገነት ሃይ ዳኒ ስትል በፈገግታ ነው። ዳንኤል ወከክ ከማለቱ የተነሳ ፈገግታው በቀረብኝ አፏን ዘግታ እጅ ነስታኝ ብታልፍ በተሻለኝ። እነዚህ የተፈጥሮ አርኪቴክቸር ውጤት የሚመስሉ ጥርሶቿ ወለል ብሎ ይታያሉ። ወይኔችን ያገኘ ምንኛ የታደለ ነው እያለ እድሉን ይረግማል ዳንኤል። ስለ አይኖቿ፣ ጥርሶቿ፣ በተለይም ስለ ጡቶቿ ነው የሚያስበው። የሰፈሩ ልጆች ስለ ገነት ማውራት ይወዳሉ። አንዳንዶቹ ከአይኗ ይልቅ የእግሮቿን ቅርጽ ሲያደንቁም ትንሽ በስለናል የሚሉ ደግሞ ከሁሉም የሚያስደንቀውም ጸባዩን ይላሉ። ዳንኤል ገነትን እንደሚወዳት ለማንም ተናግሮ አያውቅም። ቢናገር የሚሳቅበት እየመሰለው ቢናገር በሞደድ ውበቷን ቀነስክባት እንዳይሉት የሰፈር ልጆች ቢናገር ወሬው እሷ ጋር እንዳይደርስና እንዳትቀየመው በመስጋት ለራሱም ቢሆን ብዙ ጊዜ እንደሚወዳት መካድ ይፈልጋል። ትበዛብኛለሽ ብሎ ከልቡ በማመኑ ገረመው ጓደኛውን በመጎሸም ከቀን ህልሙ አነቃው። ዩኒቨርሲቲ ኦፍ ሚኒሶታ የሚገኘው ሚድዌስት ተብሎ በሚታወቀው የአሜሪካ አካባቢ ሚኒሶታ ስቴት ውስጥ ነው።
መስፍን በዚህ ዩኒቨርሲቲ ይማራል። የዚህ ስቴት ዋና ከተማ ሴንት ፖል ተብሎ ሲጠራ አንዳንድ ሰዎች ከሚኒያፖሊስ ከተማ ጋር ያምታቱታል። በእርግጥ ቀረብ ብሎ ላስተዋላቸው እነዚህ ከተሞች ያደናግራሉ። ሁለቱ ከተሞች አንድ ከተማ ከመሆን ያገዳቸው ነገር ቢኖር መሃላቸውን ሰንጥቆ የሚያልፈው ዕውቁ ሚሲሲፒ ወንዝ ነው። ሚሲሲፒ አሜሪካን ከሰሜን ወደ ደቡብ በመሰንጠቅ በኒው ኦርሊንስ በኩል ፓሲፊክና አትላንቲክ መሃል ወደሚገኘው የሜክሲኮ ወሽመጥ የሚፈስ በጣም ትልቅ ወንዝ ነው። ይህ ወንዝ ባያቋርጣቸው ሁለት ከተሞች ሁለት ከመሆን ነው አንድ ሰፊ ከተማ የሆኑ ነበር። ከተሞቹ በጣም በመቀራረባቸውና ተመሳሳይ ታሪካዊ መሰረት ስላላቸው አሜሪካውያን መንታ ከተሞች ወይም መንትዮች እያሉ ይጠራቸዋል። ዳሩ ምንም እንኳን እጅግ ቢቀራረቡም ሁለቱም ራሳቸውን ችለው የየራሳቸው ነፃ የከተማ አስተዳደር አላቸው። ሴንት ፖል እድል አግኝታ ቀድማ ሞቅ ማለት የቻለች ከተማ ብትሆንም በአሁኑ ሰዓት ግን ቀዝቀዝና ፈዘዝ ከማለቷ የተነሳ እንቅልፍ ያንገላወጃት ትመስላለች። በአንጻሩ ሚኒያፖሊስ ንቃትና ድምቀት እየተላበሰች በእድገት ከሚራመዱት የአሜሪካ ከተሞች አንዷ ነች። የእህቷ የሴንት ፖል ነዋሪዎች ለጭፈራና ለመዝናናት ብቻ ሳይሆን ለቁም ነገርና ለመኖሪያነትም የሚመርጧት እየሆነች ነው። ዩኒቨርሲቲውም የመንትዮቹን መቀራረብ ለመግለጽ የቆመ ይመስል ለአንዳቸውም ሳያዳላ የሚኒሶታ ዩኒቨርሲቲ ተብሎ ለሁለቱም እኩል ያገለግላል። መስፍን እዚህ ዩኒቨርሲቲ መማር ከጀመረ አንድ ዓመት ያስቆጠረ ሲሆን ከተዋወቀው አንድ ኢትዮጵያዊ ተማሪ ጋር ጓደኝነት መስርቷል። ታመነ ታፈሰ ይባላል። ታመነ ለትምህርት አሜሪካ ሄዶ በዚሁ አሁን በሚገኝበት የመጀመሪያ ዲግሪውን ባገኘበት የትምህርት መስክ በመቀጠል ላይ ያለ የሶሺዮሎጂ ተማሪ ነው። ታመነ የትምህርት ዕድል ያገኘው በአጋጣሚ ነው። አዲስ አበባ በነበረበት ሰዓት ውጪ ከሚኖሩ ሰዎች ጋር የብር ጓደኝነት በሰፊው መስርቶ ያልተቋረጠ መላላክን አጥብቆ ይዞ ነበር። የምትወደው የጊዜ ማሳለፊያ ወይም ሆቢ ምንድነው ተብሎ በተጠየቀ ቁጥር መላላክ ወይም መጻጻፍ እያለ ነበር የሚመልሰው። በመላላክ የታወቀው አንድ አሜሪካዊ ለወታደርነት ተመልምሎ ኢራቅ ሲዘምት የብር ጓደኛውን ሁኔታ በቀላሉ ለመከታተል ከልጁ ወላጆች ጋር በደብዳቤ መገናኘት ጀመረ። ውጊያው አብቅቶ ብዙዎቹ ከቤተሰቦቻቸው ጋር ሲገናኙ የታመነ ጓደኛ በኢራቅ በረሃ ተበልተው ከቀሩት አሜሪካውያን አንዱ ሆነ። የሟቾች ወላጆች የአንዱ ልጃቸው ወጥቶ መቅረት ሲያረጋግጡ ታመነን እንደ ልጃቸው አድርገው ሊንከባከቡትና ሊያስተምሩት ማሰባቸውም አስታወቁት። ታመነ የተዘረጋለትን ስጦታ ሳያወላውል በመቀበሉ ነበር አሜሪካ ሄዶ ትምህርት መከታተል የጀመረው። መስፍን ይህን የታመነ ታሪክ ስለሚያውቅ ተገናኝተው ስለ ገነት ጉዳይ እስኪነጋገሩ በተስፋ ነበር የሚጠባበቀው። አንድ ዩኒቨርሲቲ ውስጥ ቢሆንም በየጊዜው በስልክ ከመገናኘት በስተቀር በአካል እንደ ልብ መገናኘት ቀላል አልነበረም። በመሆኑም በተነጋገሩ ለሁለቱም አመቺ ሆኖ ባገኙት በሶስተኛው ቀን ተገናኙ። መስፍን ድሮ አገር ቤት ንግድ ኮሌጅ የጀመረውን ትምህርት በመጠቀም የአካውንቲንግ ትምህርት ይከታተላል። የአዲስ አበባ ዩኒቨርሲቲ ተማሪዎች አካውንቲንግ ያበላል እያሉ ደጋግሞ የነገሩት ጭንቅላቱም እንደ አምልኮም ቀስፎ ስለያዘው ከአካውንቲንግ የተለየ ትምህርት ያለ አይመስለውም። መስፍንም የተለያዩ የአሜሪካ ዩኒቨርሲቲዎች ጋር በመጻጻፍ እንደምንም ተፍጨርጭሮ ከተለያዩ በጎ አድራጊዎች የማስተማሪያ ገንዘብ እገዛ ማግኘት በመቻሉ ነበር ላለበት ህይወት የበቃው። ሁለቱም በየበኩላቸው ተጣጣረው በራሳቸው ያገኙት እድል እንጂ በመንግስት ወይም በዘመድ እርዳታ አለመሆኑም ደረታቸውን ነፋ እንዲያደርጉና በራሳቸው እንዲተማመኑ ረድቷቸዋል። እንዲዋደዱና እንዲከባበሩም የበኩሉን አስተዋጽኦ አድርጎላቸዋል። ዩኒቨርሲቲ ውስጥ ካሉት ሻይ ቤቶች በአንዱ ከተገናኙ ጥቂት ደቂቃዎች አልፈዋል። የበጋ ቃጠሎ አልፎ የክረምቱ በረዶና ቁር ከመጀመሩ በፊት ባለው እፎም ወይም ኦቶም በተሰኘው ወቅት ላይ ይገኛሉ። በአገራችን ከመስከረም እስከ ታህሳስ ባለው አካባቢ መሆኑ ነው። አሜሪካ ሀገር እንዲሁ ለነገሩ 4 ወቅቶች አሉት ይባላል እንጂ አብዛኛው ሰው ስለ ክረምትና በጋ ብቻ ሲያወራ ነው የሚደመጠው። እንደውም በጋን በስሙ አይጠሩትም። መንግስታት በጋ ላይ የሚያካሂዱት ያልተቋረጠ የመንገድ ጥገናና ግንባታ አሰልችነትን ለማሳየት ይመስላል በጋና ክረምት ከማለት ግንባታና ክረምት ማለት የሚቀናቸው። መስፍንና ታመነም እንደ ሀገሬው ሰው መጀመሪያ ስለ አየሩ ሳይነጋገሩ ሌላ ነገር መጀመሪያ ቃታቸው ይመስል ማይ ጋድ እንደገና ዊንተር ሊመጣብን ነው አይደል አለ ታመነ በብርድ መሰቃየቱ ከወዲሁ እየታየው። አው እኔም ፈርቻለሁ ወንድሜ። አምና ያየነው ስቃይ ትዝ ይልህ እንዴት ረሳዋለሁ? ገና እንደመጣው አይደል እንዴ ልቤን ያጠፋው። እንደ ገበሬ መስሎኝ መስተንግዶ ስጠብቅ በረዶ ሊወርድብኝ ሰማዩ ሲጨለም ቆፈን ይዞኝ እጅና እግሬ ደንዝዞ መንቀሳቀስ አቅቶኝ ያሳለፍኩት ጊዜ እንዴት ትዝ አይለኝ አለ መስፍን ከወዲሁ ተሳቆ። ሚኒሶታ በቀዝቃዜነታቸው ከታወቁ ስቴቶች አንዱ ነው።
ብዙዎቹ የቅዝቃዜውን መጠን ለማሳየት ሳይቤሪያ ይሉታል። ዊንተር ወይም ክረምት ላይ መንትዮቹ ከ0 ዲግሪ በታች በሆነ ቅዝቃዜ በተደጋጋሚ ይመታሉ። ታዲያ ፈረንጅ ለበረዶ ማሞቂያ ለቃጠሎ ማቀዝቀዣ ስለሚጠቀም የአየሩ ጸባይ ከቁጥጥር ውጭ ሆኖ ሰርክ መሰረታዊ ችግር አይታይም። በክረምት ወቅት ጎዳናዎቻቸው ላይ በመተኛት መኪናዎችን እያንሸራተተና መንገድ እየዘጋ የሚያስቸግረው በረዶ ላይ በመቶ ሺህ ቶኖች የሚመዝን ጨው በመበተን ያቀልጡታል። ይህ እንግዲህ በብዙ ሺህ የሚቆጠር በረዶ ጠረጋም ስራ ላይ የሚውሉም መኪናና ግሬደር ሳይቆጠር ነው። እንኳን አንተን ዊንተር ጋር መላመድ አልቻልኩም። አቦ ብዙ ነገራቸው የሚለመድ አይመስልም አለ መስፍን በአጋጣሚ ብሶቱን በመግለፍ ሰዓቱን አይታደረገ። ብቻ አሜሪካ ጣጣ ተወርቶ አያልቅም። ይልቅ ጊዜን አላግባብ እንዳልሻማ የመጣውበት ጉዳይ አጠር አድርጌ ልንገርህ አለ። ኦኬ ጎ ሄድ አለ ታመነ ቀጥል ለማለት። መስፍን የገነት ሎተሪን አስመልክቶ መናገር ያሰበውን ሁሉ ተናገረ። ከሳሙኤል ጋር ጓደኝነት ከመሰረተበት ጊዜ ጀምሮ ስለ ገነት የሚያውቀውን ተናግሮ ስለ ሎተሪው በማስከተል ዘርዝሮ አሁን እስከደረሰበት ደረጃ ላይ በማብራራት ታመነ ሊረዳው የሚችለው ነገር ካለ በመጠየቅ ደመደመ። በጽሞና ሲያደምጥ የቆየው ታመነ አይሲ አለ በአንድ እጁ ትኩስ ቡና የያዘ የወረቀት ኩባያ ጨብጦ። እንደምታውቀው እኔ ካንተ ውጪ ሌላ ሰው አላውቅም አለ መስፍን የሚጨምረው አዲስ ነገር ባይኖርም የመጣለትን በማለት የታመነ ልብ ለማራራት። ታመነ መስፍንን ወደ ፈረንጆቹ ቤት በመውሰድ ባስተዋወቀበት ጊዜና ከዛም በኋላ ካንዴም ሁለት ሄዶ እንዳየው የሟቹ ልጃቸው የነበረውን ሁሉ አርሰውታል። ሁሉም ነገር የተሟላለት ቤት አለው። በየወሩ የኪስ ገንዘብ እንደሚሰጡትና የፈለጉትን ሁሉ ለመጠየቅ የወለዱትን ልጅ ያህል ነፃነት እንዲኖራቸው ማድረጋቸውን ያውቃል። ታዲያ እንደዚህ ያከበሩ ቤተሰቦቹ ያቺን ቀላል ነገር ቢጠይቃቸው እንዴት አሻፈረኝ ይሉታል በሚል ተማምኖ የጓደኛው መልስ ይጠባበቃል። የስፖንሰር ጉዳይ አስቸጋሪ ነው አለ ታመነ። አስቸጋሪነቱን ማየት ያቃተው መስፍን ታመነ ያለውን በመድገም ለማግባባት አስቦ በእርግጥ አስቸጋሪነቱ ለኔም ይታየኛል አለ። መስፍኔ የስፖንሰርን ጉዳይ ሰው በዘልማድ እንደ ቀላል ነገር ቢያዩም ብዙዎቹ ከሚገምቱት በላይ ከባድ ነው። እዚህ ከመጣው ወዲህ ነው በደንብ ያወቅኩት። መስፍኔም እየቆየ ስትሄድ ታውቀዋለህ ብሎ ሳይጨርስ ምኑ ታሜ ሲል በመጠየቅ አቋረጠው። ስፖንሰር መሆን ሊያስከትል የሚችለው ጣጣ አንድ ሰው ስፖንሰር ሆኖ ሌላ ሰው ከውጪ ሲያመጣ እስከ ተወሰነ ጊዜም ቢሆን ሙሉ ኃላፊነት መውሰድ ነው። መስፍን አይ ኖው አለ ገባይ ለማለት። እያዳመጥከኝ ነው አይደል መስፍኔ? በሹር በሚገባ እየተከታተልኩ ነው። ታዲያ እኮ ችግሩ ብዙ ነው። ኦፍ ኮርስ ይገባኛል ችግሩ ታሜ። ነገር ግን ገነት ማለት የተለየች ልጅ ናት። ምንም የገንዘብ እርዳታ እንደማትፈልግ ላረጋግጥልህ እወዳለሁ። እዚህ ትግባ እንጂ ወዲያውኑ ራሷን መሸከም የምትችል ልጅ ናት። ገነት እንደ በርካታ የአዲስ አበባ ወጣት ሴቶች ያልሆነችውን ለመሆን በመመጻደቅ ጊዜዋን የምታሳልፍ አይደለችም። እንኳን እዚህ ሀገር ኢትዮጵያም ቢሆን ራሷንና እናቷን በሚገባ ስትረዳ የቆየች ጠንካራ ልጅ መሆኗን አውቃለሁ። እውነቴን ነው የምልህ፣ ስራ እስክትይዝ እንኳን እኔ ጋር ነበር የምቆየው አለ መስፍን። ገነት የተለየ አስተያየት ሊያደርግላት የምትገባ መሆኗን ከልቡ አምኖ ታመነን ለማሳመን እየጣረ ተቃውሞ የለኝም። ገነት የተለየች ልጅ ልትሆን ትችላለች። ሆኖም በእርግጠኝነት መናገር ይከብዳል። በዛም ላይ እንደዚህ ደህና ሰው ነው ተብሎ ይመጣና የሚያስተናግደው ሰው ሁኔታ በማየት ከቤት አልወጣም የሚል አለ። አንዳንድ ቁም ነገር ለመስራት ያልታደሉ የሀገራችን ልጆች አዲስ መጪዎችን መጥፎ ነገር ብቻ እየመከሩ የረዷቸውን እንዲያስቸግሩ የሚያደርጉ እንዳሉ ወሬ ብቻ ሳይሆን አንዳንድ ጥናቶችም ያሳያሉ። እና እንዴት መርዳት እንደምችል አላውቅም ብሎ ተነፈሰ። መቼም ታሜ እርግጠኛ ነኝ ልትረዳ ብትችል ትረዳ ነበር አለ መስፍን ትንሽ ተስፋ በቆረጠ ስሜት። በጉዳዩ እንዳይቀጥል አዲስ የማሳመኛ ሐሳብ አልመጣለ ስላለው ነገሩ በዚህ እንዲረጋ ማድረግ ደግሞ ለሳሙኤል አሉታዊ መልስ መስጠት ሊሆንበት ሆነ። አጣብቁኝ ውስጥ ገባ። ለመሆኑ የስፖንሰር ኃላፊነትን በተመለከተ እንዲሁ በወሬ ከምንሰማው ውጪ በግልጽ የተቀመጠ ሕግ ወይም ድንጋጌ ነገር አለ በማለት ጠየቀ። አሜሪካውያን መች ቀልድ ያውቁና መስፍኔ፣ ስፖንሰር መሆን ከባድ ኃላፊነት እንደሆነ ቀደም በመጠኑ ነካክችልህ ነበር አለና የመስፍንን ቀልብ መሳቡን ለማረጋገጥ ካቀረቀረበት ቀና ብሎ ተመለከተው። መስፍኔ፣ አፍዳፊት ኦፍ ሰፖርት መሙላት ማለት ሁለት አስገዳጅ ህጋዊ ውሎች ውስጥ መግባት ማለት ነው። አንደኛው በስፖንሰሩና በስፖንሰር በሚያደርገው መካከል የሚፈጸም ሲሆን ሁለተኛው ደግሞ ስፖንሰሩ ከአሜሪካ መንግስት ጋር የሚዋዋለው ነው። በመሆኑም ስፖንሰሩ በውሉ መሰረት ግዴታውን ካልተወጣ በሁለቱ ወገኖች ሊጠየቅ ይችላል። በአንድ በኩል የስፖንሰሩ ተጠቃሚ ስፖንሰሩን ደግፈኝ ብሎ ሊከሰው ይችላል። በሌላ በኩል ደግሞ ስፖንሰር የተደረገው ሰውዬ በተለያዩ ምክንያቶች ተቸግሮ የአሜሪካ መንግስት ሸክም ቢሆን መንግስት ስፖንሰሩን በማስገደድ የአዲስ መጪውን ወጪ እንዲሸፍን በህግ ሊያስገድደው ይችላል።
ግዴታው ገደብ አለው? ስፖንሰሩ ያስመጣውን ሰው የአሜሪካ ዜጋ እስኪሆን ወይም ለ10 ዓመት እስኪሰራ ወይም አሜሪካን ለቆ እስኪሄድ ወይም እስኪሞት የመሸከም ኃላፊነት አለበት ይላል ሕጉ። በሚሰማው ነገር የተገረመው መስፍን ይህን ያህል የከበደ ኃላፊነት አይመስለኝም ነበር አለ። ለመሆኑ ሕጉ ተግባር ላይ ይውላል? በበኩሌ እስካሁን ድረስ ጎልቶ በሚታይ መልኩ ተግባራዊ ሲሆን አላየውም። ሆኖም ሕግ ነውና መንግስት በፈለገ ወይም ሲፈልግ ሊተገብረው እንደሚችለው ነው ካለ በኋላ ለአፍታው ጓደኛውን ትኩር ብሎ ተመለከተ። ስማ መስፍኔ፣ አይ ስዌር ቱ ጋድ መርዳት ብችል ደስ ይለኝ ነበር። እንግዲህ ያሉኝ ቤተሰቦች የምታውቃቸው ናቸው። ያለኝ ጓደኛ ደግሞ አንተ ነህ። ሌሎች ጓደኞቼ ፈረንጅ ስለሆኑ እንደዚህ አይነት ነገር ትርጉም ሰጥቷቸው ሊረዱ የሚችሉ አይደሉም። ስለዚህ ብሎ ከመቀጠሉ በፊት በማቋረጥ ገባኝ፣ ቤተሰቦች እስካሁን ያደረጉልህ ገዛ ከፍተኛ በመሆኑ ዳግም መጠየቅ አስቸጋሪ መሆኑን ማየት ከባድ አይደለም አለ መስፍን። ቤተሰቦቹ ቢጠየቁ ሊረዱ ይችላሉ የሚል እምነት ቢያሳድርም ጓደኛውን ከሚገባ በላይ ማስቸገር ተገቢ አልመሰለውም። ሙከራው አለመሳካቱ ቅር እያሰኘው ጉዳዩን በዚሁ መቋጨት ፈለገ። ስማኝ መስፍኔ፣ ምን እያሰብኩ እንደሆነ መገመት እችላለሁ። በአንተ ቦታ ብሆን እኔም እንዳንተው ነበር ማስበው። በአንጻሩ አንተ በእኔ ቦታ ብትሆን እርግጠኛ ነኝ እንደኔ ነበር ለማሰብ የምትገደደው። እነዚህ ሰዎች ሕይወቴን በማይታመን መልኩ እየለወጡ ናቸው። ሀገሬ ብቆይ ዱርዬ ሆኜ ከመቅረት አላመልጥም ነበር። እድሜ ለነሱ ከበረንዳ ይኸው እዚህ ደረስኩኝ። ታዲያ እንደዚህ በፍቅርና በቅንነት የረዱኝን ሰዎች በጣም እርግጠኛ መሆን በማልችልበት ነገር ውስጥ እንዴት ልክተታቸው? ነገሩ ቢበላሽና ሰዎቹ ቢያዝኑብኝ ቀጣይ ሕይወቴ ምን ሊመስል እንደሚችል መገመት አልፈልግም። ዋነኛው ስጋቴ ከነሱ ማገኘው ጥቅም እንዳይቀርብኝ አይደለም፣ እነሱ በእኔ ምክንያት እንዳያዝኑ እንጂ የእጃቸው አይደለምና አለ ታመነ ስሜት በቀላቀለ ትህትና። ነገሩ ባላሰበው ጎዳና በመጓዙ የተደናገጠው መስፍን ከተቀመጠበት በታመነ አቅጣጫ እየተንፏቀቀ አም ሶሪ ታሜ አለ። ኢትስ ኦኬ መስፍኔ፣ እንደውም በጣም ስለቀረብኩ ነው መሰለኝ ስሜታዊ ሆኜብሃለሁ። በተቀረ በኢሚግሬሽን ጉዳዮች ላይ አንዳንድ ጥናቶችን አድርጌ ስለነበር ችግሮች ይገቡኛል። ከፍልሰት ጋር በተያያዘ መልኩ የሚከሰቱ ውስብስብ ነገሮችን በተመለከተ ጊዜ ሲገኝ በሰፊው እንወያይባቸዋለን። ለአሁኑ በዚሁ እናብቃ፣ ማታ ደውልልሃለሁ። ሲዩ ብሎት ከተቀመጠበት በመነሳት ቡና የጠጣበትን የወረቀት ኩባያና እጁን የጠራረገበትም ወረቀት አጠገቡ ካለው ቆሻሻ ማጠራቀሚያ ላይ ወረወረው። ታንክስ ሴላት ኤኒዌይ ታሜ አለ መስፍን ብድግ ብሎ። መርዳት ብችል እንዴት ደስ ባለኝ አለ ግንባሩን እያሻሸ። ሶሪ ሲዩ ሌተር መስፍኔ። ሲዩ ታሜ አለ መስፍን ከተስፋ መቁረጥ የመነጨ ቅሬታ ወደ መለስተኛ ንዴት እየተቀየረበት። እቤቱ ሄዶ ትንሽ ቢያርፍበትና ቢያስብበት እንደሚሻለው ገምቶ መኪናውን ወዳቆመበት አካባቢ አመራ። ማርታ ከሳሙኤል ገነትና ጀማል ጋር ተዋውቃ ሐናን ጨምራ አብራ መውጣት ከጀመረች ወዲህ የጸባይ ለውጥ ይታይባታል። በተለይም ከሳሙኤልና ጀማል ጋር መሆን በቻለችባቸው ሰዓታት ከምትሰማቸው ቁም ነገሮች ብዙዎቹ ፍቃደኝነቷን ሳይጠይቁ ጭንቅላቷ ውስጥ እየገቡ ቦታ መያዛቸው አልቀረም። ቀደም ሲል የማርታ ስም የሚነሳው ከፋሽንና ገንዘብ ጋር በተያያዘ መልኩ ነበር። በወላጆቿ ሀብት ምክንያት ብዙዎች ሲያደንቋት ወይም ሲያሽሟጥጧት ነበር የምትታወቀው። በገንዘቧና በነጻነቷ እንደፈለጋት ስትሽከረከርና ስትሽሞነሞን ባስቆጠረቻቸው ዓመታት በመሰረታዊ ማንነቷ ተማርኮ በፍቅር ዓለም ውስጥ ገብቶ ረዘም ላለ ጊዜ አብሯት የቆየ አንድም ወንድ አታስታውስም። እወድሻለሁ እያለ ሲምል ሲገዘት የነበረ ጉብል ሁሉ በትንሿ ገንዘብ ነክ ፈተና ፍዷን ሲያስቆጥር ያስተዋለችበት የልምድ ክምችት እንጂ እውነተኛ ፍቅርና ክብር ያገኘችበት አጋጣሚ ማስታወሻ ውስጥ የለም። ከነሳሙኤል ጋር መተዋወቋ አዲስ አማራጭ ከፍቶላታል። ከቻለች ትርፍ ጊዜዋን ከነሳሙኤል ጋር ታሳልፋለች። እነሱ ካልተመቻቸው ደግሞ ከሐና ጋር ቤት መቀመጥን ትመርጣለች። ዛሬ ሁለቱ ጓደኛሞች ማርታ ቤት ለማምሸት ወስነዋል። ማርታና ሐና እቤት ሲገቡ ታዲያ ሳንዬ እንደምን ሰነበት አሏት የማርታ እናት ሁለት እጆቻቸውም ወደፊት ዘርግተው ሐናን ሊያቅፏት እየተራመዱ። እንደምን ሰነበቱ ማማ ጸደህ፣ ትናንት ደውዬ አልነበሩም? ይሆናል እንደምታውቂው ስራ ይበዛል። አቆምኩሽ ማርታ ትገለኛለች፣ በግቢ አሏት መንገዱን ለቀቅ እያረጉ ልክ ገና ቤት ውስጥ ያልገባች ይመስል።
ኮሪደሩን አልፋ እንደለመደችው ሳሎኑን ዘልቃ ማርታ መኝታ ክፍል ውስጥ ገባች። የማርታ መኝታ የራሱ ባኞ ቤት፣ ከቤቱ ጋር የተሰራ የማይንቀሳቀስ የልብስ ማስቀመጫና ጥቅጥቅ ብላ የሞቀች መለስተኛ የመጻሕፍት መደርደሪያ አካቶ ያዘ ነው። ወለሉ እግርን በሚያሰጥም ምንጣፍ ተሸፍኗል። ስትፈልግ አልጋዋ ላይ ሆና ከርቀት የምትቆጣጠራቸው ቴሌቪዥን፣ ቴፕ ሪከርደር፣ ሬዲዮ፣ ሲዲዎችና ቪዲዮ በስተግርጌዋ ተደርድረዋል። አልጋዋ ጎን ያለው ማብራና ማጥፊያ የሚመስለው ነገር ብትጫነው ማርታ ቤት ከገባች ስሯም የማርታን ደወል መስማት ብቻ የሆነች የቤት ሰራተኛ ፈጠን ብላ ከተፍ ትላለች። ወይዘሮ አጸደ አንድ የማርታ መኝታ ቤት ጎራሉና በይ ሀንዬ ሞጣቴ ነውና ተጫወች ሲሏት እሺ እጫወታለሁ ማማ አጸደ አለች ከተቀመጠችበት እንደመነሳት ብላ። ማርታ 45 ዓመት ያለፋቸው የማይመስሉት እናቷም በዕለተ ቅዳሜ እንደዛ ተኳኩለው የት ለሚድ እንደተዘጋጁ ሳትገምት አልቀረችም። ትንሽ ስጋ ደራርበው ወፈርፈር ባይሉ ኖሮ ከልጃቸው ጋር እንደ ጓደኛ ጭፈራ ወጥተው ማንም ሳይጠራጠራቸው የበርካታ ወንድን የንጫወትና ኑጣ ጥያቄም መጣልና መቀበል በቻሉ ነበር። የማርታን እናት ለሚያውቋቸው ሁሉ ታታሪነታቸው ጋህድ ነው። ባለቤታቸው ለረጅም ጊዜ ለፍተው ካፈሯቸው ሀብት ውስጥ በከፊል ያስተዳድራሉ። 11 ከባድ የጭነት መኪኖችን አስመልክቶም ስምሪትም፣ ጥገናም፣ ክፍያን የመሳሰሉ አስተዳደር ነክ ስራዎች በበላይነት መምራትና መቆጣጠር በመቻላቸው ብስለታቸውን በግልጽ ማሳየት የቻሉ ሰው ናቸው። ማርታ ግን ለእናቷ ያላት ክብርም ሆነ ፍቅር ውሱን ነው። ወይዘሮ አጸደ የባለቤታቸው ውጭ ሀገር መመላለስ አልተዋጠላቸውም። አልፎም አቶ አድማሱ በዚህ በሚኖሩበት በአዲስ አበባም ቢሆን አንዳንዴ አጓጉል ቦታዎች ይጎበኛሉ የሚል ወሬ በተደጋጋሚ በመስማታቸው አንጀታቸው መቃጠል ከጀመረ ቆይቷል። ባልየው ይህንኑ በተመለከተ ከሚስታቸው ለሚቀርብላቸው ጥያቄ ምን ያምሻል እንዴ ሴትዮ እያሉ ከማድበስበስና ወጥተው ከመሄድ በተሻለ ሁኔታውን ሊያስረዱ የሞከሩበት ጊዜ የለም። ባለቤታቸውን ለመገሰጽ ያደረጉት ሙከራ መና ሲቀር ወይዘሮ አጸደም ለመመለስ ከአቶ አድማሱ ጓደኞች ጋር መቀራረብ ጀምሯል። እስካሁን በውል የተፈጸመ ነገር መኖሩ ባይታወቅም ማርታ ስለናቷ በተለያዩ አጋጣሚዎች ከሰማቻቸውና ራሷም ካስተዋለቻቸው አንዳንድ ነገሮች ጥርጣሬ ውስጥ ገብታለች። ነገሩ ከንክኗት እናቷን ለማነጋገር ሙከራ ባደረገችበት አንድ ቀን መጀመሪያ አባትሽን ጠይቂና ከዛ በኋላ እኔ ጋር ትመጫለሽ ብሏት መኝታ ቤታቸው ስለገቡ ጥርጣሬዋ ከጥርጣሬ ካለፈ ቆይቷል። በዚህ ጉዳይ ከአባቷ ጋር ለመነጋገር አልሞከረችም። አስፈላጊነቱም አልታያትም። የአባቷን ጉዳይ እንደዚሁ በደፈናው አይታ ቢያደርገውም ምንም አይደለም በሚል ያጣጣለችው ይመስላታል ለራሷም። የእናቷን ግን ልትቀበለው ስላልቻለች እናቷን በአግባቡ ማነጋገር ካቆመች ውላ አድራለች። የነ ማርታ ቤት ማርታ በጊዜ እቤቷ ስትገባ እሷና አባቷ በአንድ በኩል እናቷና ትናንሽ እህቶቿ በሌላ በኩል ሆኖ በአጋጣሚ የሆነ ይመስል ሁሉም በየጭንቅላቱም የየራሱም እያብሰለሰለ የሚያመሽበት ቤት ሆኗል። ይህንኑ ያስተዋለችው ማርታ ያ የምድር ላይ ገነት የሚባልለት ቤት የምድር ላይ ሲሆን እንዳይሆን ከፈራችለት ቀናት ተቆጥሯል። ሳሙኤል አንድ ቀን ማርቲ ገንዘብ እኮ በራሱ የግድ ሁሌ ደስታ ምንጭ ሊሆን አይችልም፣ እንደውም ባላዋቂ እጅ ከገባ ስቃይ ዘርቶ ስቃይ የሚያጭድ የስቃይ ኮምባይነር መሆን ይችላል ያላት የቤቷም ህይወት በሚገባ ከመገንዘብ የተናገረው መስሏት የወረራት ሀፍረትና ድንጋጤ ነገሩን ባስታወሰች ቁጥር እንደ አዲስ ይከነክናታል። እሺ አዲስ ነገር አለ? ምንም እኔም እንዳንቺ መውጣት ትቻለሁ። ደግሞ አንቺ ከሌለሽ ሁሉ ነገር እንደሚያስጠላኝ ታውቂያለሽ። አሶንታ ከቴዲም ጋር አለቻት ሆነ ብላ ልታናደዳ በማሰብ አባፍሽን አትክፈች ብላ ጮችባት። ማርታ እንደጠበቀችው ለምን በቀላሉ ትገነፊያለሽ? አንዬ ለምን ትተንኩሽኛለሽ? ስለ ቴዲ በተነሳ ቁጥር ለበርት ያለሽ ቦርጫምና መላጣ ሰው አልወደም ባይዋ እኮ እኔ እንጂ አንቺ አይደለሽም። ሁሉም የራሱ ስሜትና ፍላጎት አለው። ብቻ ይሄኛው ቀርቶ ወደ ጉዳያችን ንግባና እስቲ ብላ ሳጨርስ ቲቪውን ዚግና መሬት ላይ ተቀምጠን ሲዲውን ለነገሩ ከፍተን በድምጽ ሽፋን እናወራለን አለቻት። አና የቴድሮስ ጉዳይ ለጊዜውም ቢሆን መቋረጡ ያስደሰታት። ጣራውን እያየች ሳትሸማቀቅ ስለ ቴድሮስ የምታወራበት ጊዜ እንዲመጣላት በሚስጥር ፈጣሪያን ተማጸነች። ባለፈው ሃናን አስደንግጣና አደናበራም የተለያዩበት ቀን ትዝ ብሏት ዛሬም ሃና ካስቸገረች ድራማውን ለመድገም ተዘጋጅታለች። በሐሳብ መርዳት እንኳን ባትችል ማርታ የምታደርገውን ሁሉ ውብ የቃላት ቀለም በመቀባት የማጌጥም ድጋፏን እየሰጠች የጓደኛዋን ሞራል መጠበቅና መገንባት ይጠበቅባታል። ያን ነገር አሰብሽበት? የቱን ነገር ማርትዬ?
የማርታ ጥያቄ ቢገባትም እሷን ባገኘችው አጋጣሚ ጓደኛዋን በማድነቅ ብድሯን ለመመለስ ፈልጋለች። ጊዜው ለሃና ጥሩ ስላልነበር በጉዳዩ አላሰበችበትም። ከቴዎድሮስ ጋር ያላት ግንኙነት ሲያሳስባት ነበር የከረመው። ቅዳሜ ወይም እሁድ እንውጣ ይለኛል ብላ ስትጠብቅ ድምጹንም ሳትሰማ በመቅረቷ በሽቃለች። ቴዎድሮስ እንደራሷ የሚቃጠልበትን ዘዴ መቀየስ ብትፈልግም ስላልተሳካም ከመታመስ አልፋ ፋይዳ ያለው ነገር አላከናወነችም። እንዲያውም የማርታን ጉዳይ ቀርቶ ማርታንም እስከ መርሳት ደርሳ ነበር የሰነበተችው። ጓደኛዋን የማስቀየም አደገኛነት ስላወቀች እንጂ አሁንም የጓደኛዋ ጉዳይ ላይ የመወያየት አእምሮቱም ጉልበቱም የላትም። አሁን እኔን ለማድረግ ነው? ይልቅ ማሞላቀቅሽና ቁሚና ወደ ቁም ነገራችን ንግባ። የሳሙኤል መሆኑ ነው አይደል? አለች በማሽሟጠጥ። ልክ የቤት ስራዋን በሚገባ ሰርታ እንደመጣች በልበ ሙሉነት ተወጣጠረች። ፕሮጀክቱን መቃወም እንደሌለባት ገብቷታል። ማርታ ስለፈለገችው ብቻ ሳይሆን ሃና ራሷ ያላት ተቃውሞ የማርታ የመከራከሪያ ነጥቦችን ሊያስንቅ በሚችል መልኩ ማቅረብ ባለመቻሏም ጭምር። በዛውም ማርታ ሳሙኤልን አጠመደች አላጠመደች ጉዳዩ አይደለም። የድሮዋ ማርታ በማታውቃት በአዲስ ማርታ እየተተካች ስለሆነ ሃና ድሮ የነበራቸው ጓደኝነትን በዘዴ መምራት ኃላፊነቷ አክትሞ የማርታ አመራር ዘመን የጀመረ መሆኑን እያየችው ነው። ስለዚህ ያላት ምርጫም ሳታስነቃ መሪነቱን መልቀቅና ጥሩ ተከታይ መሆንን መቻል ብቻ እንደሆነ በመገንዘብ ይህንኑ ሚዛኗን ለማጫወት ወስናለች። ምን ማለትሽ ነው እኔ ብላ ጠየቀች ማርታ ግር ተሰኝታ። አየሽ ማርቲ፣ ሰዎች የሁለተኛ ፍቅር ባለቤቶች ከመሆን የላቀ ደስታ ሊያስገኛቸው የሚችል ነገር ያለ አይመስለኝም። በግልጽ አንቀበለውም እንጂ አንቺ እንዳልሽው ከጊዜ እርካታ የተሻለ ዘላቂነት ያለው ደስታ መቼ አግኝተን እናውቃለን? ከሁሉም ያሳዘነኝ በእውነት የሚያፈቅረኝ ሰው ማጣቴ ሳይሆን እኔ ራሴ በእውነት ያፈቀረ ሰው የሚሰማው ስሜት ተሰምቶኝ የማላውቅ መሆኔ ነው። ለምን? በእውነት አፍቅሬ አላውቅምና ሞክሬም አስቤም አላውቅም። ለዚህም ነው እውነተኛ ፍቅር ይዞሽ ከሆነ ታድለሽል ያልኩሽ። ምክንያቱም አናውቅም ነገር ሳሙኤል ላንቺ ያለው ስሜት ሳይሆን አንቺ ለሱ ምን እንደሚሰማሽ በትክክል ማወቁ ላይ ነውና። ሃኔ ይቅርታ አድርጊልኝና ከመቼ ወዲህ ነው እንደዚህ የጠለቀና እየመጠቀ ነገር ካፍሽ ውስጥ መውጣት የጀመረው? አለች ማርታ ባለፈው ጊዜ ሃና ራሷ ያቀረበችላትን ጥያቄ ትንሽ ለወጥ በማድረግ። በተናገረችው ጓደኛዋን መመሰጧን በማረጋገጧ ኩራት ተሰማት። ለጊዜው አሁን ዝርዝር ውስጥ መግባት ባልፈልግም ከቴዎድሮስ ጋር ስናምሽ ድሮ ስላነባችሁ አልፎ አልፎ ከሚያስታውሱ የተረከልኝ ነው ስጂ ያቆየሁት ቅንጭብጫቢ ነው ያስቀመጥኩልሽ። አልፎም አሁንም አንቺ እንዳልሽው እንደ ሕፃን ሁሌ አንድ አይነት ጨዋታ ብቻ መደጋገም የለብንም። ለውጥ ያለ ነገር ነውና እኛም ከህይወት ጋር መለወጥ መቻል አለብን አለቻና። ቴዎድሮስ ይህን ያህል በሳል ነው? በጣም በቅርቡ ብታወቂው አንቺም ታደንቂው ነበር። ሆነ ብላ ለማብሸቅ እኔ ቦርጫም ሰው ከወደ ሆዱ እንጂ ከወደ ጭንቅላቱ እስከዚህም አይታየኝም። ከርቀት መፍረድ ስለለመድሽ ነው። እኔ ለነገሩ በመካከላችሁ ምንም ነገር እንደሌለ በመገመት ነው እንዴ የምዘበራረቅብሽ እንጂ። ቦል ስላላወቀችው ግንኙነት ብዙ መናገር ባለመፈለጓና የጓደኛዋም የነገር አቅጣጫ ይበልጥ እንዳይጎዳት በመስጋቷም ይገባኛል በሚል አቋረጠቻት። በጄ ሳሙኤልን ስለተቀበልሽልኝ አመሰግናለሁ። ያው አሸንፈን አደባባይ እስክንወጣ በኛው የሚቀር ነው እንዴ መጠርጠሩስ? አሁን ምን ማድረግ እንደሚገባን ብንነጋገር መልካም። እኔ አንድ የሚታይ ነገር አለ። ገነት ጣጧን ጨርሳ እስክትጓዝ ድረስ በየጊዜው እያገኘሽ ብታጫውቻት በርካታ ጥቅም አለው። መጀመሪያ ገነት አንቺን ይበልጥ ለመውደድ ትገደዳለች። ቀጥሎም ሳሙኤል አንቺ ጋር ያለውን ግንኙነት ይበልጥ እንዲያጠብቅ ተጽዕኖ ታሳድሪበታለሽ። መሄጃዋ ቢዘገይ እንኳን አንቺ ከሱ ጋር የሚኖርሽ ቅርበት እየጎለበተ ቢሄድ አትቀየምም። እሱም እሷን አይፈራ። መቼም ብልሃትሽ ጓደኛ ባትሆኝ እኮ ብላ አቅፋ ሳመቻት። ራሷን ከጓደኛዋ አቀፍ እያላቀቀች ተረብሽና ቁሚና ልቀጥልበት አለች። እሺ ካልሽ አለች የውሸትትና በተላበሰ መልኩ። የሳሙኤል ጓደኛ ጀማልም ሊጠቅም ይችላል። እንዴት? መጀመሪያ ሳሙኤል ስላንቺ ፕሮጀክት ቀድሞ እንዳያውቅ ወይም እንዳይጠራጠር ሽፋን ይሆን ይችላል። ቀጥይ አለች ከልቧ ተገርማ። አልፎም ገነት በሳሙኤል ላይ የተለየ ትኩረት እንደሌለሽ ይበልጥ እንድታውቅና እንድትረጋጋ። እሺ እቅዱ ጀማልም ራሱ ከጠርጣሪ ውጭ እንዲሆን ያደርጋል። ከጀማል ጋር ያለሽን ግንኙነት በማጠናከር ጀማልን ለማጥመድ ያሰብሽ ሊያስመስልሽ ስለሚችል የራሱ እገዛ አለው። የሳሙኤል ከሚጋለጥብሽ ጀማልን ፈልግሽ ብትብሽ ይሻልሻል። ማን ያውቃል ጀማል ጋር ስትጠጊ ሳሙኤል ላይ ጋረደው መጋረጃ ራሱ ሊቀደድ ይችላል። በዛውም ገነት ስትሄድ ብቸኝነቱ እጁን እንዲሰጥ ሊያስገድደው ይችል ይሆናል አለች ራሱ በሚናገረው እንደረካ ሊቅ አይኖቿ ጎልተው በርተውም
ፊቷ ፈክቶ። ማርታ የቀኝ እጇን ጣቶች በሃና ፊት ትዩ ስትዘረጋቸው ሃናም የራሷን ዘረጋችና አጋጨቻቸው። አመሰግናለሁ ሃናዬ አለች ማርታ ሃናም በፍቅር አይና ተኩራ ያየች። ባንቺ እንደማያስችለኝ ታውቂያለሽ። አውቃለሁ ሃናዬ እኔም ወድሻለሁ አለች ማርታ በውይይታቸው ረክታ። ኤደን በጓደኛዋ ሁኔታ ግራ ተጋብታለች። ያቅማን ያህል ጠልቃ ብታስብበትም ሰው ዲቪ ደርሶት ለምን መደበቅ እንደሚፈልግ ሊገባት ባለመቻሉ የገነትን ጤንነት ተጠራጠረች። የሎተሪውን ጉዳይ ከምትሸከመው በላይ ሆነባት። እንኳን ሁሌ እንዲያጋጥማት የምትመኘው እንደዚህ አይነቱን እድል ቀርቶ ተራ ነገርም ቢሆን ሚስጥር ተብሎ የተነገራትን ማንኛውም ነገር የማራባት የማስፋፋት ተፈጥሯዊ አዝማሚያ ያላት ኤደን እንደሷ ሰምቶ የሚያዳንቅ ሰው ፍለጋ መኳተን ከጀመረች ውላ አደረች። መናገር ፈልጎ ጆሮ የሚያበድር ሰው ማጣት እንዴት ያናድዳል ስትላሰበች ኤደን የምታወራለትን ሰው አጣ መቀመጥ ሰልችቷት ከቤቷ ወጣ ብላ በር ላይ እግሮቿን ስታፍታታ ከርቀት የምታውቃቸው ሰዎች አየች። በቁመናቸው ለየቻቸው። ዳንኤልና ገረመው ናቸው። እየተጠጉ ሲመጡ ገረመው ከዳንኤል ረጃጅም እግሮች ጋር እኩል ለመራመድ እግሮቹን ሲያፈጥን አስተዋለች። ከነ ዳንኤል ቤት ፊት ለፊት የተዘረጋውን አስፋልት ይዘው እሷ ባለችበት አቅጣጫ ያዘግማሉ። የኤደን ፊት ፈካ ያለ የወሬ አምሮቷ ተከፈተ። አጠገቧ እስኪደርሱ ጊዜው ረዝሞባት ተቁነጠነጠች። በትናንሽ ጡቶቿ ማለ ያለውን ሸንተረር ተከትሎ የሸሚዟ ክፍተት እስከፈቀደለት ድረስ ከወረደ በኋላ አይኖቹን በቅንድቦቿ መሃል ላይ አነጣጥሮ እጁን ለሰላምታ በመዘርጋት ሃይ ኤዲ አለ ዳንኤል ሞቅ ባለ ስሜት። አይ ዳኒ አለች ፊቷን ሰፊ ፈገግታ አልብሳ። ሁሌ ዳንኤል ጋር ስትጨባበጥ እንደምታደርገው የውስጥ እጃቸው ውህደት አራዘመች። እይቷን ከዳንኤል ፊት ሳትነቅል እጇን በገረመው አቅጣጫ ዘረጋች። እጇን በመጨበጥ ሃይ ደን አለ ገረመው። ፊቷን በመጠኑ ዞር በማድረግ ሃይ ገረመው አለችና ወደ ዳንኤል መለሰችው። ገረመው ዳንኤልን አታስጠብቀኝ ለማለት እንደመገላመጥ አደረገውና ይዞት በነበረው አቅጣጫ ማዝገም ጀመረ። እንዴት ነው ጠፋሽሳ አለ መቸኮሉን ለማሳየት አይኖቹን በገረመው አቅጣጫ ወርውሮ። ኃይለኛ ነፋስ ይነፍሳል። ምናምኑን እያግበሰበሰ ሰው አይን እየሞጀረ መንገደኛውን አላስኬድ ብሏል። ኤደንም የለበሰችው ቀሚስ በተደጋጋሚ በነፋሱ እየተገለበ አሁንም ራሷን መልሳ መላልሳ የማልበስ ስራው እስከቷታል። ከጀርባዋ እየዘለለ ፊቷን የሚሸፍነው ጸጉሯን በግራ እጇ እየመለሰች ምን እጠፋለሁ እንደውም ተባዘች የተበተንኩ ይመስል የተመገኛለሁ ካለሽ በኋላ አይኖቿን ከዳንኤል ሳትነቀል ጭንቅላቷን በከፊል ወደ ቀኝ መልሳ ይልቅ አንተ አትታይም አለች። በመጠኑም ቢሆን ትክክለኛ ስሜቷን የምትገልጽበት አጋጣሚ በማግኘቷ ከውስጥ እየፈነደቀች። ለዳንኤል ያሳደረችው ስሜት የቆየ ቢሆንም እስካሁን ደፍራ ስሜቷን በመግለጽ እሷ የምትፈልገውን አይነት ጓደኝነት መገንባት የሚያስችላት መሰረት ልትጥል አልቻለችም። ሴቶና መፈጠሯ የተለየ ቅሬታ አሳድሮባት ባያውቅም ዳንኤልን ወደሃለሁ ብላ መንገር አለመቻሏን ግን ከሴትነቷ ጋር ስለምታያይዘው በወንዶች ትቀናለች። አንዳንዴም ቅናቱ ሲያይልባት ታመራለች። ዳንኤልን የራሷ ለማድረግ ካላት ምኞት ከፍተኛነት የተነሳ ምንም እንኳን ወንድ መሆን የማይቻል ቢሆንም ቢያንስ ድፍረቱን አግኝታ የልቧን መግለጽ የምትችልበት ጉልበት እንዲያጎናጽፋት ፈጣሪዋን ስትማጸን ቆይታለች። እስካሁን ልመናዋ አልተደመጠም። ጥረቷን ፍሬ አላዘለም። ሌላው ቀርቶ ከዳንኤል ጋር ረዘም ላለ ጊዜ የምትቆይበትን ሁኔታ እንኳን አላመቻቸችም። ዛሬም ሌላ ሙከራ ለማድረግ አሰበች። የጓደኛዋን ሚስጥር በመዘክዘክ ለምን የትየው ያልክ ነው እንደዚህ የምትጠፋው? ዘግይቶ የተለቀቀው እጁን ኪሱስ ጨምሮ ምን አውቃለሁ ብለሽ ነው እዚህ እዛ ስል ምንም ነገር ሳይለወጥ ነክቶ ይመሻል አለ ዳንኤል ባስለመዳት ጥረት ባልጠየቅ አነጋገር። አጋጣሚ የተፈጠረላት መሰላት። ምን ያደርጋል ብለህ ነው በማለት የተሸከመችው ሚስጥር ለማራገፍ ጓጓች። የምትለው ይገባኛል። መቼም የሰው ነገር ይገርማል። እንደኔ አይነቱ ሰው ይቺ ያሰልቺ ሀገር የጫነችበትን ድብርት መቋቋም አቅቶ ሲደናበር፣ አንዳንዱ ደግሞ እድል በሯን በሰፊው ስትከፍትለት ባሻፈረኝነት ከራሱ ጋር ሲጣላ ሳይ የምታጋንንበት ቃል በማጣቷ አቋርጣቶቹ ምን አዲስ ነገር ተፈጠረ? ዲ አልሰማም እንዴ
አለችው እንዳልሰማ እርግጠኛ ብትሆንም። ምን ሰሞኑን ገነት ያገኘችን ብላ ዳንኤልን በጉጉት ለመስቀል ቆም ስትል የዳንኤል የስሜት ዋሶች ተነቃቁ። ለመሄድ ሲጣደፍ እንዳልነበር ቆይታውን ለማራዘም እግሮቹን በመሰብሰብ አይኖቹን ኤደን ላይ ተከላቸው። ገነት ሎተሪ እንደደረሰት አልሰማም። እጆቹን ነፋሱ ሰውነቱ ላይ ባጣበቀለት ሱሪ ኪሶች ይበልጥ እየሸጎጠ ምን አልሽኝ? ሎተሪ? የምን ሎተሪ አለ። እንዴ ይሄ ሎተሪሽ ሎተሪ ነው፣ ዲቪ ሎተሪ ደረሳት አለች። ልክ ጥራ ግራ ያስመዘገበችው ግኝት ያበሰረች ይመስል የጓደኛዋ ሚስጥር በማውጣቷ ልዩ ኩራት እየተሰማት ገነት ዲቪ ሎተሪ ብሎ ጮህ። ዳንኤል ምን አይነት አድለኛ ነው ባክሽ አለ በመጨመር ከውስጥ ለገነት ያሳደረውም ልዩ ስሜት ለመደበቅ ምንም ጥረት ሳያደርግ። እድለኛ ነህ ትላለህ እንዴ? ግን ምን ዋጋ አለው? ምን ያህል መታደሏን ባለማወቋ ዲቪ ደረሰኝ ብላ ስትነፋረቅ ትውላለች ምስኪኗ ጓደኛዬ አለች። የገነትን ጓደኝነት በሞኖፖል በመያዝ ወጥሮ ያዛትን ነገር በመተንፈሷ የሚስጥር ሸክሟን የማቅለሏ ድርጊት ፋታ ቢሰጣትም ዜናው እንዳሰበችው ዳንኤልን ይዞ ሊያቆይላት አልቻለም። የሚገርም ነው አለ ዜናውን ለማጣጣም እንዲችል ብቻውን ለመሆን የተጣደፈው ዳንኤል። በሄዲ ገረመው እንዳይጮህብኝ ልሂድ፣ ገነትን እንኳን ደስ ያለሽ ብልኝ ብሎ እጁን ለስንብት ዘረጋላት። እጁን በመጨበጥ ይዛ እሺ እላታለሁ፣ እባክህ አትጥፋ ዳንኤል በመሄዱ የተላበሰውን ቅሬታ መደበቅ ባልቻለ ፊት አልጠፋም አለው ሄዲ በማለት እጆቹን ከይዞቷ በማላቀቅ እግሮቹን ማንቀሳቀስ ጀመረ። ነፋሱን እንደምንም እየተቋቋመ ዳኒ አደራ ለሰው እንዳትናገር። የለም አልናገርም። ኤደን ዜናውን ለዳንኤል በመንገሯ ያገኘችውን ጥቅም ማየት አቃታት። ላትጠቀም የጓደኛዋን ፍላጎትና እምነት መጋፋቷም ቆጫት። ሁለተኛ ተመሳሳይ ቅሌት ውስጥ ላለመግባት ለራሷ ቃል ገባች። ራሷን በተመሳሳይ ሁኔታ ስታገኝ ሁሌ እንደምታደርገው ምን ፈጠር ነው የምትለው እባክህ አለ ጓደኛውም ሽቅብ እየተመለከተ። ጠጋ ብሎ ቁልቁላዩና ገነት ዲቪ ሎተሪ ደረሳት ነው የምትለኝ አለ። እጆቹን በወፍራም ወገቡ ተክሎ ምን ዲቪ እርግጠኛ ነህ ትላለች አለ ዜናውን አጣጥሞ ሳያበቃ በመናገሩ የተቆጨው ዳንኤል ነገሩን ቸል ያለ በመምሰል ስህተቱን ለማረም ያደረገው ጥረት ውጤት ማወቅ ተስኖት ሐሳብ ውስጥ ገባ። የሻይ ሰዓት ደርሶ ሳሙኤልና ማርታ ተያይዘው ወደ ብሉ ናይል ሄዱ። እንደ ወትሮ በርካታ ደንበኞች ባይታዩበትም ቅዝቃዜና ነፋሱን ለመሸሽ ውስጥ መቀመጥን መረጡ። ሳሙኤል ቡና፣ ማርታ ማኪያቶ ይዘው ቤቱን ሲቃኙ ቆዩና ማርታ በረጅሙ ተንፍሳ ትንሽ መጓተት ሳይጋጥመን አይቀርም ሳሚ አለችው። ቀጥይ አላት። ሁሉንም እንዳመጣጡ ከመቀበል ሌላ ምርጫ በሌለበት ህይወት ምን የሚያስፈራ ነገር አለ ብለሽ ነው በሚል ሐሳብ ከጠበቀችው በላይ ተረጋግቶ አባዬ ትናንት ማታ ደውሎ ወደ ሲንጋፖር፣ ሃንግ ኮንግ እና ታይዋን ለመሄድ እንደፈለገና ቆይታውን እንደሚያራዝም ነገረኝ። የቀረበለትን ቡና አረፋ የስኒው ግማሽ ሊይዝ ምንም አልቀረውም። አረፋው ላይ ተንሳፎ የቀሩትን የስኳር ቅንጥብጣቢዎች በማንኪያው ቡና እየጨለፈም ማስቀመጥ ጀመረ። እያዘገመ ሲያማስል ስኳሩ ሲሟሟ ሳሙኤል ፊት ላይ የነበረው የሞራል አንኳር አብሮ መሟሟት ጀመረ። መስፍኔም እንዳልቻለ እኮ ደውሎ አረዳኝ አለና በመቀጠል መቼስ ሞክረን ካልተሳካ ምን ማድረግ ይቻላል? ምንም አታስብ ሳሙኤል፣ አባዬ ሲመለስ ጉዳያችንን እንደሚፈጽም አትጠራጠር። ምናልባት የሎተሪ ጊዜ ገደብ አልፎ አጉል እንዳንሆን ብዬ ነው። ሎተሪ እኮ ገና 2 ሳምንት አልሞላውም። ግዴ ለምን ደርሳለን ሳሚ? እንደዛማ ከሆነ ብዙ አያሳስብም አለ ሳሙኤል። ገነት ለመሄድ በመወሰኗ በፍላጎቷ መሰረት ጉዞ እንዲሳካ የተቻለውን ሁሉ እያደረገ ቢሆንም ሁኔታዎች እየጠመሙ በሄዱ ቁጥርና ተስፋውም የሚቦረቡር ዜና ሲሰማ የገነትን ውሳኔም በልቡ መርገም ይጀምራል። አንዳንዴም በሱ ስንፍና አይሁን እንጂ ገነትን ሊያሳምን በሚችል መልኩ አንድ ታምር ተፈጥሮ ሎተሪው ከነካቴው ገደል ቢገባም ደስታውን አይችለውም። ዋሽንግተን ሲያትል የሚኖረው አጎቴ ጋር ደውዬ ነበር። እሱም ቢሆን በነበረበት ላገኘው አልቻልኩም። ከከተማ ወጥቷል አለኝ። ማርቲ ባክሽ በጣም አትቸገሪ። አልተቸገርኩም። በጣም ብቸገር ትናንት የኔ ለአባቴ ነገሬ ይሄን ያልቁ ነበር። ረጋ ብለን በእርግጠኝነት ብንሰራው ይሻላል በሚል ነው መዋከቡን የጠላሁት። የገነትን ተጣርፎ ሄድም ማንም የሚፈልገው አይመስለኝም፣ በተለይ አንተ።
ሳቅ አለ ሳሙኤል። አመሰግናለሁ ማርቲ አለ አሁንም እየሳቀ። ምን ጊዜም ያንቺን ውለታ መርሳት የምችል አይመስለኝም ብሎ አስተናጋጁን ከርቀት በምልክት ጠራ። ሳሚ በሀበሻ ጓደኞች መሃል ውለታ ብሎ ነገር የለም፣ ቢኖርም ገና ምኑን አየህና። በ11 ሰዓት ተኩል ማርታና ሳሙኤል ከቢሮአቸው ወጥተው በር ላይ ቆመው እያሉ ጀማል ከአንዲት ትንሽ መኪና ወርዶ በእነሱ አቅጣጫ ሲመጣ ከሩቅ አዩት። ታደስ አለና ሁለቱንም በየተራ ጨበጣቸው። ዛሬ ያለ ወትሮም ቡና አይነት ሙሉ ልብስ ከነከራባት ለብሶ አሸብርቋል። በቀጭን ሰውነቱ ላይ ያረፈው ልብስ መካከለኛ ቁመቱ ላይ ቁመት የቀጠለበት መሰለ። ቀለሙም ከቀይ ፊቱ ጋር በመሄዱ ማራኪ ድምቀት ሰጥቶታል። እንዴት ነው ዛሬ እባክህ አለ ሳሙኤል የጀማል ልብስ እየዳበሰ። ዛሬ ለላ ነው በጣም አምሮብሃል ጅሚ አለች ማርታ ያህና ምክር ትዝ ብሏት። አመሰግናለሁ። አንድ የሆነ ወርክሾፕ ውስጥ አንድ የሆነ ጥናታዊ ጽሑፍ ለማቅረብ መልበስ ስለነበረብኝ እንጂ እንዲህ መልበስ ያስጨንቀኛል ብሎ ፈገግ አለ። ፈገግታው የደስደስ የተላበሰው ፊቱ ላይ በፈጠረው ውበት ፈገግ አለች ማርታ። እኛን ድንገት አይተሞረድ ነው ጠየቀች ማርታ። አው ሹፌሩ ቤት ሊጥለኝ ነበር። በእርግጥ አብረን መቆየት እንደማንችል አውቃለሁ። ሳሙኤል ከገነጋ ቀጠሮ እንዳለ ነው አለ ፈንጠር ብሎ እየተመለከተ። አው 12 ሰዓት ላይ እንገናኛለን። እንግዲህ ያው እኔም ቤት ገብቼ ልደበራ። ፈገግታው ባጀባቸው አይኖቿም ትኩር ብላ እየተመለከተችው ለምን አብረን አንደብርም ጂሚ አለች። በደስታ አንድ ነገር ብቻ ፍቀጅልኝ፣ ቤት ደርሼ ልብሴን መቀየር አለብኝ። ይቻላል እንሄዳ አለች ማርታ ቀድማ እየተራመደች። ገነትና ሳሙኤል ዛሬ ምሽቱን ተገናኝተው ፎርሙን በጥንቃቄ በማንበብ የሚያስፈልገውን ነገር በዝርዝር ለማወቅ ቀጠሮ ይዘዋል። የሳሙኤል እናት ወይዘሮ ጽጌሬዳ ታመው ጸበል ገጠር ዘመዶቻቸው ጋር ከሄዱ ዛሬ 3 ቀናቸው ነው። የገነት እናትም ምሽቱን ለራት ለቅሶ ቤት ሄዳለሁ ሲሉ ሰምታ ከሳሙኤል ጋር ትንሽ እንደምታመሽ ተናግራ ነበር የወጣችው። ማርታ ሳሙኤልን እቤቱ ስታደርሰው ገነት ቀድማ ደርሳ ስለነበር ተያዩ። ከመኪናዋ ወርዳ ወደሷ የምትመጣው ገነት መሃል መንገድ ላይ ደርሳ አቅፋ እየሳመቻት እንደምንሽ ገንኝ አለቻት። ደህና ነኝ ማርቲ፣ አንቺ ደህና ነሽ አለች ገነት በግራ ትከሻዋ በኩል ሄዶ አንገቷን አልፎ የቀኝ ትከሻዋ ጫፍ ላይ ያረፈውን የማርታን ቀኝ እጅ ይዛ እያሻሸች ተቃቅፈው መኪናው ወደ ቆመበት መንገድ ዳር ተጠጉ። ምንም አለ ጠፋሽ እኮ አለው ማርቲ። ኧረ እባክሽ አትጥፊኝ። ለምን ቢሮ ብቅ አትይኝ? ስራ መሀል መበጥበጥ ምን ያደርጋል? ምን ስራ አለ ብላሽ ነው? በአብዛኛው አፋችንን ከፍተን ስናፈሽግ ነው የምንውለው። ቢሆንም እሱን ታዩና እንገናኝ እባክሽ። ከሄድሽ እኮ በቃ እስቲ ከመሄድሽ በፊት በተገኘው አጋጣሚ እንገናኝ። ደውልኝ እባክሽ። የቤትሽን ቁጥር የጻፍኩበት ማስታወሻን ጠይዋለሁ እባክሽ። በይኔ እንሰጥሻለሁ ብላ የመኪናዋን በር ከፍታ ገባችና ገነትንም በሌላኛው በር እንድትገባ አመላከተቻት። ወረቀትና እስክሪብቶ ከቦርሷ ወጣችና የቤቷን ቁጥር ጽፋ ሰጠቻት። ገነት በመኪናው ውበት ሁሉ ትገረማለች። ከማርታ መርሴዲስ ውጪ ሌላ መርሴዲስ ውስጥ ገብታ አታውቅም። የማርታን ግን አንድ ብቻ ሳይሆን 2 ቀምሳለች። ገነት በአፏ በግልጽ ከምታምነው በላይ በሆዷ በማርታ እድል በጣም ትቀናለች። አልፎ አልፎም በሐሳቧ ጊዜርን ታማርራለች። እሷ ህይወቷን ለማቆየት ማካሄድ ያለባትን ትግልና የማርታን ቅንጡ ኑሮ ስታወዳደረው ልዩነቱ ፍትህም ሆነ እርት አይታይበትም። ለልዩነቱም ፈጣሪዋን በኃላፊነት ትጠይቃለች። መቼም እሱ ሳያውቅና ሳይፈቅድ የሚፈጸም ነገር የለ፣ እንግዲህ ልዩነቱን ቢፈቅደው ነው እያለች ለራሷ ትናገራለች። ባድሏዊነቱ ፈጣሪዋን ብትታዘብም ለማንም አተነፍስም። ከሚልሽ በፊት በደንብ መገናኘት መቻል አለብን። በሚገባ ከጊዜር ጋር አለች። ዞሮ ዞሮ አቤቱታ ይዞ ጌታ ጋር የቀረበ ፍጡር ከጌታው ጋር ተጣልቶ አይዘልቅምና የውጭ ጉዟን እንዳያበላሽባት እንደገና ከጊዜሯ ጋር ለመታረቅ ድፍረት ለተሞላበት አስተሳሰቧ በልቧ ይቅርታ እየጠየቀች ምኑ ጉዞ። በእርግጥ የጊዜር ስራ ቢሆንም ወዳጆችሽም ሁሉ የተቻላቸውን ያህል እያደረጉ ነውና በበኩሌ መሄድሽን ጥርጣሬ ውስጥ አስገብቼ አላውቅም። አመሰግናለሁ ማርቲ። ያንቺን ጥረት አስመልክቶ ሳሙኤል ቢነግረኝም ስላልተገናኘ ላመሰግንሽ አልቻልኩም።
ምንም ማለት አይደለም ስለቻልኩ እኮ ነው። ቢሆንም አንቺም ብትጂ የምታደርጊው ነበር። አይ ማርትዬ፣ እየቻለም ደንታ የሌለው ሞልቷል። መቻል ብቻ ሳይሆን እንደ አንቺ ለሰው የሚጨነቅ ንጹህ አንጀትም ይጠይቃል። የገነት ልብ የቱንም ያህል ከጥርጣሬ ጸዳሙን የሚያሳይ ነገር ስትሰማ ህሊኗን ቆጠቆጣት። ማርታ በእርግጥ ልክ ነሽ አለች ማርታ ውስብስብ ስሜት ውስጥ ገብታ። በይ እንዳትረሺ፣ ሲመችሽ ደውኝ። በቢሮ ሰዓትም ቢሆን መገናኘት እንችላለን። ደውኝ አለች ማርታ ሆነ ብላ አሁን ቀጠሮ ላለመያዝ ከራሷ ጋር የተሳካ ትግል ውስጥ ገብታ። ከገነት ጋር መሆን ብትፈልግም ከሚገባ በላይ መወትወትና ጥርጣሬን መኮርኮር አልፈለገችም። እሺ ማርትዬ። ማርታና ገነት ከመኪና ወጥተው እነ ሳሙኤል ወዳሉበት ሲጠጉ በሉ ደህና ደሩ ሳሚ አለች ማርታ። በሉሽ እናንተ መልካም ምሽት ይሁንላችሁ አለ ሳሙኤል። መቼም ዛሬ ከጂሚ ጋር ይታየኛል። የጓደኛዬን ነገር አደራ አላት ሳሙኤል አቋረጠና። እንዴት ነው ጂሚ? እኔም ይታየኛል አለ ጀማል። ሁሉም ሳቁ። ከኤደን እንደተለየ በቀጥታ ወደ ቤቱ ተመለሰ። መኝታ ቤቱ ገብቶ በሩን ከውስጥ ዘጋ። ዳንኤል መስኮቱን ጠረቀመው፣ መብራቱን አበራ። አንዳንዴ ከጓደኞቹ ጋር ጫት ሲቅም የሚያሸርጠውን ሽርጥ አመቺ ቦታ ፈልጎ አነጠፈው። መብራቱን አጠፋ። ባነጠፈው ሽርጥ ላይ ተንበረከከ። ገነት ባገኘችው እድል ለመጠቀም እንድትፈቅድ ብቻ ሳይሆን እድል እሱንም እንዲጨምር ይፈልጋል። ለዚህም መሳካት ጌታን ይማጸናል። መጀመሪያ ድሮ አንደኛ ደረጃ እያለ ያጠናውን አባታችን ሆይን ለማስታወስ ሞከረ። አባታችን ሆይ በሰማይ የምትኖር በከፊል የተሳካ ጥረት አድርጎ አከናወነ። ቀጥሎ ጸሎቱን በጉዳዩ ልክ ለማጥበብ በተንበረከከበት ተደፋ። ጌታዬ በርግጥ ለብዙ ጊዜ ቸል ብዬ ቆይቻለሁ። በልጅነት ምክንያት የፈጸምኩት ጥፋትን ይቅር በለኝ። አንተ እንደ ሰው የምትቀየም አይደለህምና እባክህን ይቅር በለኝ። አንተ እንደ ሰው የምትቀየም አይደለህምና እባክህ ምህረትን አውርድልኝ፣ የምጠይቅህንም ሰምተህ ፈጽምልኝ በማለት ፈጣሪውን በአጽንኦት ለመነ። ጌታ ሆይ ሲል መንሰቅሰቅ ጀመረ። እባክህ ሕይወቴ ተደስታ እንድትኖር ፍቀድልኝ። ለረጅም ጊዜ የተመኘኋት ልጅ እጄ ውስጥ ማስገባት እችል ዘንድ ሎተሪውን እኔንም እንዲያካትት ፍቀድልኝ። በመቀጠል ጌታ ሆይ እንኳን ረቀዳ ሰፈር ውስጥ እየተያየንም ለሱ ያለኝ ፍቅርን አልቻልኩትምና እባክህ እንደምንሆንበትን እድል ስጠኝ። እባክህ ጌታ ሆይ ልመኔን አድምጥ። አሜን። ገረመው ዲቪ እቤቱ ደጃፍ ድረስ የመጣለት መሰለው። ከገነት ጋር ይቀራረባል። የአንድ ሰፈር ልጆች ናቸው። አንድ ትምህርት ቤት ተምረዋል። ለገነት ክብር አለው። በተለይም በትምህርቷና በስፖርት ችሎታ ያደንቃታል። ገነትም ገረመውን ትቀርበዋለች። ብዙ ጊዜ ትምህርት ቤት አብረው ተመላልሰዋል። በትምህርቱ ደከም ያለ ቢሆንም ተጫዋች ነው። አንዳንዴ ሲያበዛው ቢሰለቻትም ቀልዱ ያዝናናታል። ካላቸው ቀረቤታም ቢጠይቃት እምቢ እንደማትለው እርግጠኛ ነው። እናም ሊጠይቃት ወሰነ። በቅድሚያ ግን ስፖንሰር ማግኘት አለበት። አሜሪካ የሚኖሩ ሁነኛ ዘመዶች ባይኖሩትም ሊረዱን ይችላሉ የሚላቸውን ሰዎች ለመቁጠር ሞከረ። በሐሳቡ ከመጡለት 2 ሰዎች አንዷን መረጠ ለመጠየቅ። ገነትና ሳሙኤል ተያይዘው ገቡ። የነ ሳሙኤል ቤት ባለ 2 ክፍል ቤት ሲሆን ከካዛንቺስ ሞቢል አልፎ ወደ አዋር የሚወስደው መንገድ መጀመሪያ አካባቢ ባሉት ጸጉር ማስተካከያ ቤቶች ጀርባ ነው። ቀበሌ ቤቱን በባለቤትነት ያስተዳደራል። የሳሙኤል ወላጆች የሳሙኤልን የመጀመሪያ ልደት በዓል ባከበሩበት ሰሞን ነበር እዚህ ቤት ውስጥ ተከራይተው የገቡት። ቆይታቸውም በሳሙኤል እድሜ ያሰሉታል፣ የሳሙኤልን እድሜም በቆይታቸው። እነ ሳሙኤል ቤት ሲገቡ ፊት ለፊት የሚታየው የክርስቶስ ምስል በአብዛኛው በቀይ፣ በቢጫ፣ በቡናማና በ3ቱ ቅልቅል ቀለሞች ያጌጠ ነው። ወረድ ብሎ መሬቱ ላይ 1 ሜትር ተኩል ያህል ቁመት ያለው
ከሳሙኤል አባት ከአቶ ዳኛቸው ከቤት ወጥቶ መቅረት እኩል ዕድሜ ያስቆጠረ አንድ አሮጌ አግዳሚ ወንበር አለ። በስተቀኝ በኩል የወይዘሮ ጽጌረዳ ጠባብ የሽቦ አልጋ ተጋድሟል። አልጋው ያለወትሮ ዛሬ ባለመነጠፉ ከሆዱ ትንሽ ከሰል የቋጠረ ኬሻ፣ የወጥ መስሪያ ዕቃዎችና ሳህኖች የያዘ ሰፊ ሳፋ በግልጽ ይታያሉ። ከአልጋው በስተግርጌ በኩል በመጠኑ የተለያዩ 3 እንስራዎች በመደዳ ተደርድረዋል። በስተራሴ ካለው መስኮት ጎን መሶብ ነጭ ጨርቅ ለብሶ በርሜል ላይ ተቀምጧል። የአልጋው አንድ ጎን ግድግዳ ላይ የተጣበቀ ሲሆን በሌላኛው ጎኑ ተመሳሳይ አሮጌ አግዳሚ ወንበር አለ። ወይዘሮ ጽጌረዳ አልጋ ላይ ከመውጣታቸው በፊት ጫማቸውን ለማውለቅ የሚገለገሉበት ነው በአብዛኛው። በተረፈ ወንበሩ አጠገብ ያለችው ትንሿ ድኳቸውን ይመርጣሉ። ሁለቱ አግዳሚ ወንበሮችና የሳሙኤል ክፍል ግድግዳ ተባብረው በፈጠሩት የሃ ቅርጽ ባለው ባዶ ቦታ ላይ 2 ትናንሽና አጫጭር ወንበሮች ጋር አብረው የተገዙ ጠረጴዞች ይገኛሉ። የሳሙኤል አባት ሌላ ሴት ለምደው በወጡበት መቅረት የሳሙኤልና የእናቱም ሕይወት አስቸጋሪ ፈተና ላይ እንዲወድቅ አድርጎታል። ምንም እንኳን ዘመድ አዝማድ የተቻለውን ያህል የእርዳታ እጅ የዘረጋ ቢሆንም በዛው ለረጅም ጊዜ መግፋት አልተቻለም። የሳሙኤልና ጀማል ከአንደኛ ደረጃ ጀምረው አብረው ከመማራቸው በላይ አብዛኛው ሁለተኛ ደረጃ ትምህርታቸውን አብረው በማጥናት ዘልቀውታል። የጀማል አባት አቶ መሐመድ ልጃቸው ቶሎ ተምሮ ቶሎ ደርሶ እንዲያግዛቸው ይፈልጉ ነበር። ለትምህርቱ አስፈላጊውን ሁሉ በመርዳት ብቻ ሳይሆን ለብቻው ቤት ለይተው ከጓደኛው ከሳሙኤል ጋር እንዲያጠናም ያበረታቱት ነበር። ወይዘሮ ጽጌረዳም አልፎ አልፎ የተመሳሳይ እርዳታ ቀጥተኛ ተጠቃሚ ነበሩ፣ በተለይም በየዓመቱ በዓሉ ሰሞን። ታዲያ ወይዘሮ ጽጌረዳ በዘመድና በሚያውቋቸው ሰው እገዛ ተማምነው እጃቸውን አጣጥፈው አልተቀመጡም። ይልቁንም ገብተው ከነበሩት ዕቁብ ባገኙት መጠነኛ ብር እነዛ አሁን አርጅተው የሚታዩ አግዳሚዎችና ትንንሽ ጠረጴዛዎች በመግዛት ምግብ እያዘጋጁ በመሸጥ ራሳቸውና ልጃቸውን የመርዳት ኃላፊነት በብቃት መወጣት የቻሉ ጠንካራ ሴት መሆናቸውም ሰፈሩ ያወራላቸዋል። ሳሙኤልም በበኩሉ ትምህርቱን ሳያቋርጥ በትርፍ ጊዜው የሀብታም ቤተሰቦች ልጆችን በማስጠናት እየሰራ ለቤቱ መጠነኛ ገቢ ሲያስገኝ ቆይቷል። ሆኖም እናቱ እሳት እየተለበለቡ የሚቀጥሉበት ሕይወት አልዋጥ ስላለው በትምህርት ዓለም ረጅም ጊዜ መቆየት አልቻለም። የሁለተኛ ደረጃ ትምህርቱን ሲጨርስ ቶሎ ቋሚ ስራ ይዞ እናቱን ከችጋር ለመገላገል ንግድ ኮሌጅ ገብቶ በአካውንቲንግ ተመረቀ። ገነት የነ ሳሙኤልን ቤት እንደ ራሷ ቤት ታውቀዋለች። የሳሙኤል እናትም ገነትን በጣም ይወዷታል፣ ያከብሯታል። በተለይ በጸባያ ልክ እንደ ወለዷት ልጅ ይኮሩባታል። ስለ ገነት ባሰቡ ቁጥር እባክህ ልጄ እንደው ምን ነው ብርሃንን አይቼ ሲሉት መች ይቀራል ብለሽ ነው ማዬ እያለ ያድበሰብሳል ሳሙኤል። የለም ከገነት የተወለደ ልጅ ለማየት ጓጉቻለሁ። እኔም ማዬ ብቻ ትንሽ ጊዜ ብሎ የሚናገረውን አንጠልጥሎ ያቋረጥና ወደ ሌላ ጨዋታ ይወስዳቸዋል። ገነትንም እንደዚሁ በተመሳሳይ ለምኗታል። እሷም እንደ ሳሙኤል አይቀርም ከእግዚአብሔር ጋር ስትላቸው እግዚአብሔር ሐሳባችሁን ይፈጽምላችሁ ይላሉ ሁሌ። ሆኖም ሳሙኤል አግብቶ የራሱን ጎጆ ከቀለሰ በኋላ ጥሏቸው ሲሄድ እየታያቸው የሰርጉን መዘግየት እሳቸውን በወዳቸው ይከጅሉትና አጣብቅኝ ውስጥ ይገባሉ። በዚህ በተዘበራረቀ ድብቅ ስሜታቸውም ደስ የማይል ነገር ይሰማቸዋል። ገነት ዋናውን በር ዘጋችና ሳሙኤልን ተከትላ መኝታ ቤቱ ገባች። አንድ መካከለኛ ስፋት ያለው ከእንጨት የተሰራ አልጋ፣ አንድ ትንሽ ጠረጴዛ ከሁለት ወንበሮች ጋር እንዲሁም ትንሽ የመጽሐፍ መደርደሪያ ቤቷን አጣበዋታል። ከአልጋዋ ፊት ሳሙኤልና ገነት ጫማቸውን አውልቀው ባዶ እግራቸውን የሚያሳርፉበት ከላስቲክ የተሰራ ምንጣፍ ተነጥፏል። በጥቂት ካሴቶች ግራና ቀኝ የታጀበች ቴፕ ሪከርደርም መደርደሪያው ላይ ተቀምጣለች። ከአልጋው ፊት ለፊት አንድ መጠነኛ ቁም ሳጥን ጥጉን ይዞ ቆሟል። ፎርሙን ከመደርደሪያው አወጣና አንዱ ወንበር ላይ ተቀምጦ ማንበብ ጀመረ። ገነትም ሌላኛውን ወንበር እሱ ጎን አስጠጋችና ቀኝ እጇን ትከሻው ላይ አሳርፋም ከሱ ጋር ታነባለች። ዛሬ ሳሙኤል ስላለ መዝገበ ቃላት አላስፈለገም። ፎርሙን በጥንቃቄ እያነበበ እያንዳንዱ ነጥቦች ልሙጥ ወረቀት ላይ ይጽፋል። ገነትም እሱ አንብቦ ከጨረሰ በኋላ በደንብ እንደሚያብራራላት ስለምታውቅ ብድግ አለች። እስክትጨርስ ሻይ ላፍላ? ለምን ቡና አይሆንም? ካልቀረ ይቻላል። ሳሙኤል ቡና በገነት ካዳሚነት ሲፈላ ማየት ደስ ይለዋል። ከቡናው ይልቅ ስነ ስርዓቱን ይወዳል። ገነትም ይህንኑ በማወቋ ብቻ ሳይሆን ራሷም የማፍላቱን ሂደት በጥንቃቄ መከታተል ልዩ እርካታ ይሰጣታል። ወጣ ብላ ከሰፈር ሳር ገዝታ ተመለሰች። ስኒው በረከቦት ተደረደረ፣ ዕጣኑ ተጨሰ፣ ሳሩ ተጎዘጎዘና የቡና ቁርሱ ቀረበ። ቡናውን ቆልታ እንዲያሸተው ሳሙኤል ፊት ስታስጠጋለት ሌላ ጊዜ እንደሚያደርገው ይባርክሽ ልጄ ይባርክሽ
በማለት ፈገግታ ባዘለ ፊት መረቃት። አንተ ብታፌዝም ዛሬ መርቃቱን ከምን ጊዜውም በላይ እንደምፈልገው አታውቅም። ባነጋገሯ እየሳቀ ወጭ ጉድ፣ መቼስ የሎተሪ የማያደርገው ነገር የለም። አንቺንም የኔን መርቃት ጠባቂ አደረገልኝ። ለማንኛውም ብሎ ጉሮሮን ጠራረገና ፎርሙን ባጭሩ የሚከተሉት ነገሮች ይዟል ብሎ ከወረቀቱ ቀና ብሎ ሲያያት እሺ አለችው። እሷም ቀና ብላ የሚለውን ለመስማት ጓጉታ አይን ላይን ተገጣጠሙ። ሳሙኤል ሰውነቱ ሲግል ተሰምቶት ባለበት ፈዞ ቀረ። ፍቅር በጣም የዳበረ ቋንቋ ነውና ግለቱ ተጋባባት። በደመ ነፍስ ተቀራረቡ። ፎርሙ ከሳሙኤል እጅ ወርዶ መሬት ላይ ሲያርፍ የተቆላው ቡናም በዝግታ ፎርሙን ተከተለ። ነፃ የወጡት እጆቻቸው እያንዳንዳቸውን በለስላሳው መዳሰስ ጀመሩ። አልፎም አንዱ አንዱን አቀፈ። በሐሳብ የሆኑትን ያህል በአካል አንዱ ሆኑ፣ ተጣበቁ። አይኖቻቸው ተስመነመኑ። እጆቻቸው ይዞታቸውን አጠናክረው ለደቂቃዎች ባረፉበት ቆዩ። ከቆዩበት እንደመላቀቅ ብለው ከተለያዩ በኋላ እንደገና ተቃቀፉ። የገነት አይኖች ረጠቡ። ሳሙኤልም ከውስጥ ተንሰፈሰፈ። ባሉበት ትንሽ ቆይተው ሲረጋጉ ወደ የስራቸው ተመለሱ። ሳሙኤል ፎርሙን አንስቶ ማየት ጀመረ። ገነትም ቡናዋን ማስታወሻ የያዘበትን ወረቀት አነሳና መጀመሪያ የግል ኢንፎርሜሽን ይጠይቃል ማለት ጠየቀች፣ ቡናውን ሙቀጫው ውስጥ እየጨመረች። ማለትም ስምሽን፣ ዜግነትሽን፣ እድሜሽን፣ ጾታሽን፣ የተወለድሽበትን ቀንና መጋባትሽን ወይም አለመጋባትሽን ይጠይቃል። እሺ። ቀጥሎም የትምህርት ደረጃሽንና የሥራ ልምድሽን፣ ከወንጀል ነፃ መሆንሽን የሚያረጋግጥ የፖሊስ ማስረጃ፣ የጤንነትሽን ሁኔታና የቤተሰቦችሽን ስም ዝርዝር ይጠይቅና በመጨረሻ ለምን አሜሪካ መኖር እንደፈለግሽና ለዚህ ሁሉ ስፖንሰር የሚሆን ሰው ማንነት፣ አድራሻ አስፍሪ ይላል። በቃ ይሁኑ። ቁም ነገሩ ባጭሩ ሲቀመጥ ይሆነ ዝም ብሎ ነው፣ አይረባም አለሽ ገነት ቡናውን እየወቀጠች። የቡናው ሙቀጫ ድምፅ አላሰማ ስላለው እጇን ያዝ አረገና ምን አልሽኝ ገኒ? አይረባም ነው ያልኩ አለሽ ከንፈሯን ጣል አርጋ። ምኑ? ፎርሙ። ለምን? እንደሞኝ ዘፋኝ አንድ ነገር ላይ ብቻ ያጠነጥናል አለች በቅሬታ አንገቷን ደፍታ የወቀጠችው ቡና ከሙቀጫው አውጥታ እየገለበጠች። አልገባኝም አለ ሳሙኤል ቢገባውም ለማረጋገጥ ፈልጎ። ያው አሁንም ስለ ስፖንሰር ነው የሚያወራው። እሱን ነው እንዴ ብሎ ሳቀና ገነት እንዳይሰማት ነገሩን ለማጣጣል በማሰብ ሎተሪ ደርሷቸዋል ብለውናልና ወደዱም ጠሉም መሄድሽ አይቀርም። ስፖንሰሩ እንደሆነ የጊዜ ጉዳይ እንጂ መገኘቱ አያጠራጥርም። ችግሩ እኮ የጊዜ ነው። ገንዬ እንደሚሳካ ተጠራጣሪ አረጋገጠላት። ካሁኑ ጀምሮ ከምትብሰለሰል ጊዜው ደርሶ ቁርጧን እስክታውቅ ተረጋግቶ እንድትቆይ ፈልጎ። ለነገሩ መሳካቱም እኮ በጣም የሚያጓጓ ጉዳይ አይደለም። በፊት ያሰብኩትን ያህል እርካታ አልሰጥ ብሎኛል። ሎተሪው እያደር ጭንቀት እንጂ ረፍት አላስገኝልኝ አለሽ ገነት ጀበና ውስጥ ያለውን ቡና ሽቅብ ለመውጣት ሲጋልብ እያየች። ይገባኛል አለ ሳሙኤል የሚናገረው ጨንቆት። ሎተሪ ደረሰሽ የተባልኩኝ ቀን የማላውቀው ነው አገር አሜሪካ እየታየኝ የማላውቀው ደስታ አግኝቼ ነበር። አሁን ግን ቢሳካም ካንተና ከናቴ ከመለያየቱ በቀር እስከዚህም ጠቀሜታው አልታይሽ ብሎኛል አለች። አይኖቿ እንባ ቋጥረው ድምጿ ላይ ተጽዕኖ እየፈጠሩ አቅፎ ጸጉሯ ላይ ሳማት። ስሜቷ ቢገባውም በተቀጣጠለው እሳት ላይ ጋዝ መጨመር አልፈለገም። ስሜትሽ ይገባኛል፣ ነገር ግን ታስቦበት የተወሰነ ነገር አስቸጋሪና መራራ ቢሆንም እስከ መጨረሻው መግፋት ሳይሻል አይቀርም። ዓለማችን ጣፋጭ ምርጫዎች አትሰጠንምና አለ። ያኔ በሎተሪው ዙሪያ ሲጨቃጨቁ ገነት ያለችውን አስታውሶ በፊት ለፊቱ ባለው አልጋ ላይ ትኩረት አልባ አይኑን ተክሎ ቀራ። በጣም ሊታሰብበት የሚገባ ጉዳይ ነው አለች ጥልቅ ስሜት ውስጥ ገብታ። ምኑ? ዞር ብላ አተኩራ እያየችው። ሎተሪው አለች። ቡናው ገንዬ ቡናው ሲላት እየገነፈለ ያስቸገረውን ቡና የያዘውን ጀበና አወረደችና ትንሽ ጎንበስ አድርጋ አስቀመጠችው። እማማ ሽቴ ከለቅሶ ቶሎ ይመለሱ ብሎ ጠየቃት። የጀመረችውን ነገር አዝማሚያው ስላላማሩ ለማረሳሳት የዛሬዋን ቀን በእንባ ላይ ያበላሻት አልፈለገም። ቤቱን ተቆጣጥሮት እያለ ያለ ሐሳብ ከገነት ጋር መጫወት ይፈልጋልና ሌላ መነጋገሪያ መፈለግ አለበት። ታመሻለች፣ እኔም እንደማመሽ ታውቃለች። አሪፍ ነው፣ እናቴም ዛሬ አትመጣም ብሎ ያቀረበችለትን ቡና ፉት ማለት ጀመረ። ጠጥቶ እስኪጨርሰው ጠበቀችና ልድገምህ ብላ ጠየቀችው።
በቃኝ፣ ከዚህ በላይ እንደማልጠጣ ታውቂያለሽ። በጣም ግን የምትገርም ነው። ነገሩ ባይገባውም የሚያስቅ ነገር በመጠበቅ በሰፊው ፈገግ ብሎ ምን ነው ብሎ ጠየቀ። ቆንጆ ቡና ማለት እኮ የአባት ነው ሳሚ። ከመናገር ማሳየት አይሻልም? ቆንጆ ባይሆን እንደዛ በፍቅር ጠጣው ነበር ብለሽ ነው? መቼም አትረታ አለች ትንሽ ጎንበስ ብላ አይኗን ሽቅብ አነጣጥራ እያየችው። ከዚህ በላይ እንዴት ልረታልሽ ገንዬ ብሎ ድምጹን ዝቅ አደረገና ከተቀመጠበት ሆኖ ሳይነሳ ከወገብ በላይ ሰውነቷን ወደፊት በመግፋት አገጩን ትንሿ ጠረጴዛ ላይ ያስቀመጠ። ቀልዱን ተው፣ እውነቴን እኮ ነው ገንዬ አለ በለውሳስ። እንዴት ይወብቃል አለችና ገነት የለበሰችውን ረጅም ሰፊ ቀሚስ አውልቃ ጣለችው። ላዩ ላይ ከጭኗ በላይና ከደረቷ በታች ጥብቅ አድርጎ ያዛትን ስስ የውስጥ ቀሚስ ብቻ ሲቀር ጀበናውን ዘላ በመሻገር አልጋው ላይ ወጣ በሆዷ ተጋደመች። የሳሙኤል አይኖች ተከትሏት ተጓዙና ልክ ለመጀመሪያ ጊዜ ያያት ይመስል ሰውነቷን ከዳር እስከ ዳር ባንክሮ ያስተውላት ገባ። ገነት እጆቿን አጣምራ ትራሱ ላይ ያስቀመጠቻቸውና ፊቷን መሃላቸው ላይ አኑራ እንደተኛ ሰው ዝም አለች። ሳሙኤል በአጭሩ ተቆርጦ ጆሮቿንና አካባቢውን መሸፈን አቅቶት መሃል ላይ ጥቅጥቅ ብሎ ከተቀመጠው ጸጉሯ ተነስቶ በአንገቷ በኩል ትንሽ ወደ ጀርባዋ ዘልቆ ቁልቁል በመውረድ ቀሚሷን አልፎ በግልጽ በሚታየው አከርካሪዋ ድረስ የተጓዘው ርቀት እንደገና ለማየት አረፋለ። መቀመጫዋ የሰራውን ኮረብታም በቀስታ ወጣና ቁልቁል በጭኖቿ በኩል አቋርጦ ባቶቿ ላይ ሲደርስ በረጅሙ ተንፈሶ ወደ እግሮቿ አመራ። ይኸው የሳሙኤል አትኩሮት የለበለባት ይመስል ገነት ድንገት ገልበጥ ብላ በጀርባዋ ተንጋለለችና ምን ሆናል ሳሚ ብላ ድንገት ስትጠይቀው ከኋላዋ ያየውን ከፊት ለፊቷ ከሚያወጋ በማያያዝ ሙሉ ገነትን ለመስራት ትግል ላይ ነበር። ምንም አለ። አሁንም ገነትን ፊት ለፊት እያየ ቢናገርም ሐሳቡ የመካከለኛ ብርቱካን ቅርጽ ይዘው ደረቷ ላይ ፈጠው የተቀመጡ ጡቶቿን አልፎ ቁልቁል ለጥ ወዳለው ጠባብ ሆዷ ሜዳ ደርሶ ነበር። እኔ እንጃ የምታስብ ትመስላለህ። አይ አለ ሚለው ጠፍቶት ወገቧን አቋርጦ መሃል ላይ ሸለቆ የሰሩ የሚመስሉ ጭኖቿም አብጠው ወጥተው ከወገቧ በላይ ሽቅብ ጡቶቿም የሚያስተውሉትን በማስተዋል ላይ እያለ ሳሚ ጮችበት። በድንጋጤ ተነስቶ አልጋው ላይ ወጣ። አለሁልሽ ገንዬ አለ በተቆራረጠ ትንፋሽ። የኔ ጌታ አለሽ በለውሳስ ከተጋደመችበት ቀን አለችና ሳም አደረገችው። አሁንም ደግማ ሳመችው። አሁንም እጆቿ ዙሪያውን ጠምጥመው በመጎተት ደረቷና ደረቱ አገናኙ። እንደ ባለ ክሬም ኬክ ይጨፈለቁ ይመስል ጡቶቿን ሲነካ በጭንቀት ነው። ሌላ ሰው ነክቷቸው ያውቁምና ሙሉ ኃላፊነት የወሰደ መስሎ ይሰማዋል። ምን ጡቶቿ ብቻ፣ ከንፈሮቿም፣ ጭኖቿም ሌላዋም በፍጹም አልተነካም። የለበሰው ሸካራ ሸሚዝ እንዳይጎዳ ታስቦ አውልቆ ጣልና እጆቹን ዘርግቶ እቅፏን በእቅፉ ደረቷም በደረቱ ከንፈሯን በከንፈሩ መከተ። ተቃቅፈው ሲንከባለሉ አንድ እንጂ ሁለት አይመስሉም። ተያይዘዋል፣ ተጣብቋል። ሁለቱም ትንሽ ፋታ አግኝተው ሲተነፍሱ ሳሙኤል ጫማውን ወረወረ፣ ሱሪውንም። ገነትም ከራቁትነት የማያድን የውስጥ ቀሚሷን ወለል አስነካችው። ገላ ለገላ ወዝ ለወዝ ጠረን ለጠረን ግጥምጥም አሉ። ሁለቱም ያላቸውን ወደዱት፣ አፈቀሩት። ዛሬስ አለ ሳሙኤል ጭኖቿን አለስልሶ በጭኑ እያሻሻቸው። የአባቷ ምስል ተደቀነባት። አደራ ልጄ ትምህርትሽን፣ አደራ ትምህርትሽን በምንም ነገር እንዳትለውጪ። ቆንጆ በመሆንሽ ፈተናሽ ብዙ ነው። በርካታ ጎረምሶች ሊፈታተኑሽ ይችላሉ። አንቺ ግን መበርታት አለብሽ። በትምህርትሽ ከበረታሽና የምትፈልጊው ደረጃ ከደረሽ ሌላው ቀላል ነው። ትዳር ምን ጊዜም ታገኘዋለሽ። መውለድም ከባድ አይደለም። ማንም ሞኝ ሊያደርገው የሚችል ጉዳይ ነው። በትምህርት በርትቶ መክፋትና የልብን ማድረስ ግን ቀላል አይደለም ልጄ። ትዕግስትና ጥረት ይጠይቃል። አደራ ልጄ፣ ምክሬን አደራ። እኔ ፈልጌ ያጣሁትን አንቺ አግኝተሽ ማየት ፈልጋለሁ ይሏት ነበር። ፊቷ ባዶነት ተላበሰ፣ ትንፋሿ ተቆራረጠ። ያው ነው ዛሬም ሁሉም ያንተው ነው። የሁኔቷን መቀየር ያስተዋሉ ሳሙኤል ገባው። ገንዬ ትኩር ብሎ በሐዘኔታ ያያያት። ወይ እወድሻለሁ ገንዬ
እሷም የአይኖቿን እይታ ብዥ ካደረገው እንቧ ጋር እየታገለች ትኩር ብላ ያየችው እኔም እወድሃለሁ ሳሚዬ፣ የትም መቼም ያንቺው ነኝ አለ ምንም እንዳልገባው ለመምሰል እየታገለ። እኔም ምን ጊዜም ያንተው ነኝ። እንደገና ተሳሳሙ። ግን ወይ ግድ የለም ዛሬን ራሳችንን ተቆጣጥረን እንለፋት። አንድ ቀን በወግ በማድረጉ እናደርገዋለን። ራሳችንን በደንብ ችለን አዳዲስ የቤተሰብ አባላትን ለማስተናገድ ዝግጁ በምንሆንበት ጊዜ ሁሉም ይፈጸማል። እንዳልከኝ ቆንጆ አለች ሳሙኤል እምነት እንደ አዲስ እያስገረማት።